እሺ ዳኒ እንደምን አለህ? እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን ደህና አሁን ማመሰግነው ጥሪያችንን አክብረህ ስለመጣህ። ያው ብዙ ሰው ይጠብቃል ዳንኤል ማን ነው የሚሉ ጥያቄዎችን እኔ ዲያቆን እንደሆን ካውቃለሁ። ከዚህ በፊትም ደግሞ የተገናኘንባቸው ቦታዎች አሉ። ምንም ዲያቆን ብትሆን እና የጸጋው ደግሞ ልዩነት ያንቱታ ቢሆንም ካለኝ ቅርበት አንፃር ነው አንተ የምለው ፈቃድህ ከሆነ ምንም ችግር የለም። አንድ ሁለት ፕሮግራሞች ላይ አብረው እንደተገናኘ ሰው እና ብዙ እንደተጨዋወተ ሰው ያለውን ቅርበት ተጠቅሜ ነው አንተ የምለው። ዋና ዛሬ የተገናኘ ነው በደንብ ለማውራት ያሰብነው ከሆሳዕና እስከ ስቅለት ያለውን ጊዜ ነው። ግን ስለ ሆሳዕና ስታወራ ብዙ ጊዜ የህፃናት በዓል እንደሆነ ደግሞ ተደርጎ ይወራል። እንሰማለን ዝማሬዎችን ሆሳዕና ኢየሩሳሌም እያሉ ዘምሩ ህፃናት እንደዚህ እያሉ ዜማው እንዳላበላሽ ሆኖ ዝም የምለው እንደዚህ የሚባሉ ዝማሬዎችም አሉ። የህፃናትን በዓል ጭምር ነው። ታዲያ አንተ ህፃኑን ሆሳዕና እንዴት እንዳሳልፍክ እንድትነግረኝም ጭምር ነው። አንድም አልገባ በዚህ የጠራሁ ግን እሱ ደረጃ ላይ ከመድረሳችን በፊት እንደኔ አይደለም አንተ ዲያቆን ነህ። በዓል ሲመጣ እንደዚህ ጾም ሲሆን ምናምን የሚኖርባችሁ የአገልግሎት ስፋት ድካሙ ምንም ደግሞ እንዳለ ይታወቃል። እና እሱ ደግሞ አዲስ አበባ ውስጥ ሲሆን ትንሽ ግርምትን ደግሞ ይፈጥራል። እና አዲስ አበባና ድቁና አንተ እንዴት ነው የተቀበልከው? ራሱ ድቁናውን የት ነው የተማርከው? የሚሉትን ነገሮች ልትነግረኝ ትችላለህ? እና የልጅነት ጊዜህንም በዛው እናነሳዋለን። ሆሳዕና እንዴት ታከብር እንደነበር እንደዚህ። ያው መልካም እንግዲህ ያው አንተም እንግዲህ ስለጋበዝከኝ በጣም አመሰግናለሁ። እንዳልከው መጀመሪያ ማንነትን ማወቅ ጥሩ ነው ብዬ አስባለሁ። በተለይ ቅዱስ ዮሐንስ አፈወርቅ የተባለ አባት ብዙ ጊዜ የሚያነሳው ጉዳይ አለ። የትኛውንም መጽሐፍ የትኛውንም መርሃ ግብር ከመከታተላችሁ በፊት የሰውየው ማንነት ማወቅ አለባችሁ ይላልና ጥሩ ሀሳብ ነው ያነሳኸው። እንግዲህ ያው እንዳልከው እኔ ዳንኤል እባላለሁ። የድቁናና የከተማን ህይወት ስታነሳ በጣም ብዙዎች ሊገረሙ ይችላሉ። ቀደምም ስናወራ ነበር ካንተ ጋር ከተማውና የክፍለ ሀገሩን ሁኔታና እንደ አጋጣሚ ሆኖ እግዚአብሔር ሲረዳኝ እኔ ሁለቱም ጋር ነበርኩ። ያው ከተማው ላይ እንደ አዲስ አበባ ልጅነት አለው፣ ክፍለ ሀገሩ ላይ ደግሞ በተለያዩ የትምህርት አጋጣሚዎች ሂጄ አይቼዋለሁና አዲስ አበባ ላይ ዲያቆን አለ ሲባል ራሱ የሚገርማቸው ሰዎች አሉ። እንደው የአዲስ አበባ ዲያቆን ነው የሚሉም ሰዎች አሉና ቅድም ስናወራ እንደነበረው የምር ከናዝሬት በጎ ሰው ይገኛል ብሎ በዮሐንስ ወንጌል ምዕራፍ 1 ላይ እንደተናገረው አዲስ አበባ ላይ ያሉ ወንድሞቻችን ዲያቆናት ምንም ማያውቁም ይመስላቸው ሰዎች አሉ። እንደሱ አግባብነት የለውም፣ ምንም ጥያቄ የለውም። በትምህርት ደረጃ ከአክሰስ አንፃር የክፍለ ሀገሩ ይበልጣል። እዛ በጣም ብዙ ሊቃውንት አባቶቻችን የወጡበት የከበረ ቦታ ነው ብዬ አስባለሁ። ይሄ ሲባል ግን ከተማ ላይ ሰው አይኖርም ማለት አይደለም። አለበዚያ እንደ ናትኔል የዋህ ልብ ነው የሆነውና እንግዲህ ያው እንዳልከው እኔ የተማርኩት በዚህ በአሁን ባነሳኸው አገልግሎት ላይ ጎንደር ነው የተማርኩት። በዩኒቨርሲቲ ትምህርት በሄድኩበት አጋጣሚ ጎን ለጎን የተለያዩ አባቶቻችን ብዙዎቹ ዲያቆናት ኤክስፒሪየንስ እንደዛ ነው አይደለ? አብዛኛው ሲሄዱ ያንን አጋጣሚ ይጠቀሙበት። እኔ የሚገርም መሄድ አልፈልግም ነበር። ዩኒቨርሲቲ ሲደርሰኝ በጣም አመፃ ውስጥ ገብቼ ለመልካም አረገልኝ። በጣም የሚገርማ የእውነቴን ነው። እንደውም በእኛ ባች በእኛ ጄኔሬሽን እንትን መቀየር ስችል ነበረ። ይሄ ሰዎች ሲመጡ ፊልድ ቀይራ ዩኒቨርሲቲ ይለጠፋል። ወደዚህ የሚቀይረኝ ምናምን እየተባለ እኔ ወደ 7 የሚሆኑ አማራጮችን ተጠቅሜያለሁ አዲስ አበባ ለመቅረት እምቢ ብዬ ማለት ነው። እንትን ለጥፍ ያለው ማስታወቂያ እኔ ኤክስ የሚባል ሰው ከጎንደር የደረሰኝ ሲሆን ወደ አዲስ አበባ የሚቀይርና ስልክ ትጽፋለህ እና ይደውላሉ ብዙ ሰዎች። ትቀልዳለህ የሚለኝ ሰው አለ ደውሎ ምን ለማለት ፈልገህ ነው እና በቃ ስለሆነ አዲስ አበባ ልጅ ሊቀበለኝ አይችልም። እዛው ጎንደር ሰዎችን ደግሞ ፈለኩ፣ አፈላለሁ፣ ለጥፉልኝ አልኩ። ያው ሰው በሀገሩ መማር ስለሚፈልግ አንድ ሰው አላገኝም። የብዙ ሰዎችን እንደውም ህልም እኮ አዲስ አበባ መጥተው ይማራሉ። ተከባሩ ነገር ይታያል። እኔ አልፈለኩም። በቃ ከአዲስ አበባ መውጣት ማልፈልግ ሰው ነበር። እዛ እንዲህ አይነት ሜካኒዝም በቃ የተለያዩ ሰዎች እያናገርኩ ምናምን ትምህርት ሚኒስቴር ያሉትን ሰዎች ጋር በማውራት በጣም እስከ 7 የተለያዩ አማራጮች እስከ ሕክምና እስከሚደረስ ራሱ በቃ
የእንትን ህመም አለብኝ ያልጠሮት የበሽታ አይነት የለም ይገርምና ከዛም ብዬ ነው እኔ በጣም ሲጀምር የዲያቆን ምናምን ሲባል ብዙ የማይመቸው ሰው ነበርኩ ሁላ ማለት ነው እና ጭራሽ ደግሞ እኔ ዲያቆን ሆናለሁ ቤተክርስቲያን ላይ ያገለግላለሁ የሚል የህይወት ዓላማ ኑሮኝም አያውቅም አስቤውም አላውቅም እና እግዚአብሔር ወደደና መጨረሻ ላይ ሄድኩ በጣም የሚገርምህ ጎንደር ማነው የትኬት ማነው ፕሌን ኦፊ እንትን ላይ ኤርፕሌን ላይ ልክ እንደገባው እና ከዛ ጎንደር እንደደረስኩ እንዳረፈ ላንድ እንዳደረገ ፕሌኑ ስልክ ተደወለ እና ምን አለኝ እንድቀይርህ ነው የደወልኩላት ከገባው በኋላ እዛ ዞር አልኩና እንዳጋጣሚ ከአባቴ ጋር ነበር ነው እንዴት ነው ምናምን እንዴ የፕሌን እኮ ቆርጫለሁ አለ መልሰና መሄድ ትችላለህ አለኝ ዘቃልኩና ቤተሰብም ጫና አደረገ እንዳልከው ለበጎ ሆነ እዛ ያጋጠሙኝ ዩኒቨርሲቲ አንዳንዴ ለአንዳንዱ ጥሩ ይሆናል ለአንዳንዱ መጥፎ ይሆናል ለኔ በተለይ ግቢ ጉባኤያት አፍርሰው ነው የሰሩን ብዬ አስባለሁ ጎንደር ላይ ገጠሙኝ አባቶች ሊቃውንት ይቻላል በዚህ መልኩ ህይወት አለች ብለን ማየት እንድንችል አድርጓልና በጣም ዩኒቨርሲቲ ላወቀበት እሳት ነው ይባላል እሳት እንደምታውቀው ያበስልሃል አናግባብ ከተጠቀምክበት ደግሞ ያሳርራል ስለሆነ ለኔ ዩኒቨርሲቲ ህይወት እንደ እሳት እንዳጠቃቀም ሂደት አሁን ብዙ ሰው ፍራስትሬት ያደርጋል ዩኒቨርሲቲ ሲባል ሰው ይበላሻል ካልተበላሹት ሰዎች መካከል እኔ ዩኒቨርሲቲ ከተጠቀሙት አንዱ ነኝ ለዩኒቨርሲቲ በጣም ምስክር ከመሆን በተለይ ደግሞ ለግቢ ጉባኤያት ምስክር ከመሆን አንዱ ነኝና እኔ አዲስ አበባ ላይ ብዙም እንደማንኛውም የአዲስ አበባ ልጅ የሰንበት ተማሪ ነኝ ለጎርጓድ ቅዱስ ዮሐንስ መካነ ጎልጎታ ቅዱስ ማርያም ቤተክርስቲያን ፍቁረ ጊዜ ሰንበት ተማሪ ነኝ እንደማንኛውም ሰንበት ተማሪ እየዘመርኩ ነው ያደግኩት ከዛ ግን ዩኒቨርሲቲ መጥቶ እኔ በጣም ቀይሮኛል ብዬ አስባለሁ ምንም ጥያቄ የለው የአብነት ትምህርትን አብነት የሚባል ትምህርትን እንዴት እንደተፈጠረ ነገር እንደው ግቢው ወይ ገብተን እግር አጠባ የሚባል አለ በዩኒቨርሲቲ አብዛኛው ዩኒቨርሲቲ ተማሪ እንግዶች ሲመጡ የዌልካም እንግዲህ አሁን ጸሎት ሐሙስ ላይ በኋላ እናነሳዋለን እና እግር አጠባ ነው የምትቀበል ግቢው ወይ እዛ ስትወጣም አጥባ ነው የሚሸኝ እና ማተባ ስራ አጥባ ነው የምትሸኝ ዌልካም ይባላል በዩኒቨርሲቲ ህይወት እና ስንገባ በር ላይ እጣ ይወጣል የእውነቴን ነው የምልህ ይሄ ጥቅሶች ቨርሶች ምናምን አሉና የባይብል ቨርሶች ተመርጠው የሆነ ብቻ ህይወትን ያነቃቁ ተብሎ የታሰቡ ጥቅሶች ወጣና ሳወጣ እጣውን አረሰው የአብነት ትምህርት ይማሩ ሚል ነው ይወጣል በምርሊት ነው እዚህ ድረስ ከዛ ለአጋጣሚ አንድ ጓደኛዬ ነበርና አንተ እየተፈታተነ ነው መሰለኛል እዛ ተቀላለድን ይሄ ልጅ ያልኩ ጓደኛዬ ዩኒቨርሲቲ አሁን ፕሬዚዳንት እዛው ጎንደር ዩኒቨርሲቲ ላይ በጣም ጥልቅ ፖዚሽን ላይ ደረሰ ልጅ ነውና በተማሪዎች ዲል ላይ ምናምን ይሰራል እና ምን አለኝ እኔ አንተ አብነት ገብተ ከተማርክ ገዳም እገባለሁ ያቀኛል ማለት ጸራ አብነት ነኝ ጉባኤ ቤት ምናምን የማይመች ሰው ነኝ ገዳም እገባለሁ አልወድም በቃ እንትን አይለኝም ነበር ለካ የአብነት ትምህርት በጣም ብዙ ነገር ይሄ ግዕዝ ብቻ አይደለም የምታውቁበት ትትናን የሚያስተምር ነው አባቶቻችን ሊቃውንታቸው ከሆነ ሃምብል ናቸው የኛ ጄኔሬሽን ትንሽ ሃምብሊቲ ሊጎለው የሚችለው በእነዚህ አባቶች ፓዝ ካላለፍክ በእነዚህ አባቶች መንገድ ካልሄድክ አለው ለምን ነው የምትበለው ቅድም ስናወራ እንደነበር ሰው ይሰድባል ውሻ ይፈታባል እነሱ እንደዛ ዋጋ ክፍሉን የተማሩት እኛ አልጋ ባልጋ ነው መንገዱ ብለን ምንም ዘና ብለን የተማርነው ፀሐይ ያለ ይተፋባል ሂዱጣ ትባላለህ በር ይዘጋባልና ቤተክርስቲያን እኔ አንዴ እንደውም ጠየኳቸው እንዳጋጣሚ የኔታ ዘላለም አዲስ ይባላሉና የመንበረ መንግስት መድኃኔዓለም እዛ ያለው አባት ናቸው ምናልባት ብዙዎች በየኔታ በጻለሙ ነው የሚያውቋቸውና ጠየኳቸው የኔታ ለምንድነው ቤተክርስቲያን ማትመድበው ብር ለነዚህ ተማሪዎች ያስፈልጋቸዋል እና ስላቸው ከተመደበ እንጠግባለን አሉ እንዴት ስላቸው ይሄ አብነት እየተሰደብክ ስትበላ እየተገለልክ ስትማሩ የእግዚአብሔር መንፈስ በትትና በትቱት አለ ነው የሚያድረውና ቱት በሆንክ ቁጥር ኃይል ይኖርሃል ሞገስ ይኖርሃል ፍርፋሪ ነው የሚበሉት እንዳጋጣሚ እኔ አንዴ ገጠመኝን ልንገር በዚህ አጋጣሚ ጎንደር ላይ ስንማር ክረምት ላይ ይቆያል 3 ወር ማሩሳን የሚባል ማህበር አለ እና 3 ወር ክረምቱን ብሬኩን ዩኒቨርሲቲውን እንድትማር ያደርጋል እና
ቆየው እንደማንኛውም ሰው ጉጉቱ አሮብኝና ስቆይ የሚበላውት እንትን ነው ከተለያዩ ቦታዎች የተሰበሰቡ ምግቦች ናቸው። አንተ ያማቸው እኔ አልቻልኩም። እኔ ሳይው አልበላም ነው ያልኩት። ዘይኔታ ከራሳቸው ብር እያወጡ የውጭ ምግብ እያስመጡ እዛ ምን አሉኝ ለምንድነው ማያማሽ ሲባል ለካ የሚደገመው ጸሎት ሰላም አለው። አየህ እግዚአብሔር ካንተ ጋራ ሲሆን ምንም ቢያቀርቡልህ ምንም አትሆን። አንዳንድ ሰዎች ይላሉ እስቲ መርዝ ጠጥታችሁ አሳዩን የምታምኑ ከሆነና ሂድ ቼክ አድርግ አብነት ጉባኤ ቤት አለ ማለት በጣም ለሆድ የሚያሳምም የሚባል ምግብ ለምነው በእንተ ስማ ለማርያም ብለው ለምነው የእመቤታችንን ስም ጠርተው ነው የሚማሩት እነዚህ ወንድሞቻችን አባት ምንም አይሆን ይገርም እና በረከት ያለበት ቦታ ነው የአብነት ትምህርት። በዛው አጋጣሚ በጓደኞች ግፊት አንድ ሁለት እያልን ተምረን እዛው ነው ትምህርቱን የጨረስኩት። መሰረታዊ የሚባሉት እኔ በጣም ብዙ ሄጃለሁ ብዬ አላወራም፣ ግን መሰረታዊ የሚባሉትን ትምህርቶች እዛ ተማርኩ። አዲስ አበባ ላይ ብርሃን ዓለም ጴጥሮስ ጳውሎስ የሚባል ቤተክርስቲያን አለ ወደ ውንጌት አካባቢ እና ክህነት እንድንቀበል መምህራችን አዘዙ። እግዚአብሔር ወዶና ፈቅዶ በእርሱ ፍቃድ ያው ተቀበልን ማለት ነው። ምን ነበር ልትማሪ ልከው የደረሰ ትምህርት? ዩኒቨርሲቲ ጎንደር ዩኒቨርሲቲ ኢንጂነሪንግ ነው የደረሰኝ። እፈልጋለሁ ኢንጂነሪንግ ደግሞ እሱን ፈልጌው ነው የሄድኩት። መሆን እፈልጋለሁ በጣም ኢንጂነር ብዬ ነበር። ያው ኢንጂነሪንግ ነው የጨረስኩት። ትሰራበታለህ? እየሰራሁበት በሁለት በኩል የተሳለ ሰይፍ ነው እየሰራሁበት። እሺ በጣም አሪፍ ብዙ ነገሮች ነገርከኝ። በዚህ አይነት መንገድ ማለፍ ለሚፈልጉ ሰዎችም ምናልባት የሆነ አይነት ጥቁምታም ሊኖረው ይችላል ያሰዋል። ያ እንደውም መነሻችን የነበረው አዲስ አበባና ድቁና የሚል ነበረ። ከተማም ስለሆነ ብዙ ህዝብ ተጠጋግቶ የሚኖርበትም ስለሆነ ከምናውቀው የቤተክርስቲያን አገልጋዮች ትሬንድ አንጻር አዲስ አበባ ውስጥ ዲያቆን መገኘቱ ትንሽ ከክፍለ ሀገር መጥተው እዚህ የሚያገለግሉ ሊበልጡ ይችላሉ። ትክክለኛው ዳታ ስለሌለ እርግጡን ነገር መናገር ቢያስቸግርም ከክፍል ብዙ ናቸው እዛ እና ጉባኤ ቤቶች ተምረው እንደዚህ ነው። አልፎ አልፎ ያለውን አዲስ አበባ ያሉ ደብሮች ውስጥ እንደዚህ የአብነት ትምህርት መምህራን የሆኑ የቅኔ መምህራን የሆኑ አልፎ አልፎ እርግጠኛ አይደለም ሁሉም ጋር ለመኖሩ እንዲህ ወንበር ዘርግቶ የሚያስተምሩ አልፎ አልፎ ያለው ግን እንዳልከው ብዙ ጊዜ እንግዳ ነው የሚሆነው አዲስ አበባ ውስጥ። እንደዚህ እየተከስካቸው ጥቅሶችም አሉ የዛ ሙያተኛ ስላልሆንኩ ባንተ ያመራል አንተ ትጠቅሳቸዋለህ እና ትንሽ ያስቸግራል። በእርግጥም ግን አሁን አንተ ካለ ኤክስፒሪየንስ አዲስ አበባ ውስጥ ስትኖር ከአንድ ዲያቆን የሚጠበቁ በጣም በርካታ ነገሮች አሉ። እውነቱን ለመናገር እንደኛ እንደው ጥግ ጥጉን እንደሚያልፍ ሰውም ስናይ እንደው አንገቱን ዞር አድርጎ እንደሚያይ ሰውም ስናይ የሚጠበቅባቸው በጣም በርካታ ነገሮች አሉ። እንደ ወጣት አሁን አንተ በአንተ እድሜ ያለ ሰው ወጣት ሰው የሚፈተንበት እድሜ ነው። ድቁና ደግሞ ያንን ፈተና ተቋቁመህ የሆነ ደግሞ ማዕረግ ላይ ለመድረስ ጥረት የሚደረግበት ነውና በጣም ፈተናዎች አሉ። ማንክዳቸው ናቸው ያስባል። ሪሌቲቭሊ ስናወራ ክፍለ ሀገር ያሉት የተሻለ ነው የሚሆነው። ለዚህ አይነት ነገር ብዙ ኤክስፖዝድ ላይሆኑ ይችላሉ። እንዴት ነው የተቋቋማችሁ እዚህ ደረሳችሁት? እኔ ምናምን አለው መሰለህ ቦታ በጣም ማተር አለው። በመጽሐፍም ቦታ ሰውን ይቀድሳል ነው፣ ሰውም ራሱ ቦታን ይቀድሳል። አንዳንድ ሰው በጣም ከተማን እንደርኩስ አድርጎ የሚያስብ ሰው አለ። በጣም በቃ ሰደው አዲስ አበባን እንደ ሰዶም አድርጎ የሚያስባት አለ። እውነት ነው፣ ብዙ ቻሌንጅ ያለባት ከተማ ናት። እኔ ጎንደርንም አይቼዋለሁ ነው እያልኩ ያለሁት። ሰው መቼም የሊቃውንት አባቶቻችን መፍለቂያ ሀገር የሆነችው አንዷ እሷ ናት። አብነት ሲባል ክርስትና ሲባል ግንባር ቀደም ጎንደር የሊቃውንት ሀገር ተብላ ትጠራለች እናውቃለን። አዲስ አበባ ላይ ያሉ የሊቃውንት ቦታዎች አሉ። እንደ ባታ ለመጥቀስ ያህል እንደ ምስካየ ኅዙናን መድኃኔዓለም እዚህ ወደ 6 ኪሎ አካባቢ ያሉ በጣም መማሪያ ቦታዎች አሉ እና በጣም የሚደንቀው ከህይወት አንፃር ነው የጠየቀኝና ምንም ጥያቄ የለውም። ፈተና አለው፣ ከተማው አለ፣ ምኑ አለ፣ እያንዳንዱ ፈተና አለው። እንዴት ነው ሲባል ግን የእግዚአብሔር ጸጋና ቸርነት ግን በእያንዳንዱ ሰው ድካም ላይ አለች። እኔ ደስ የሚለኝ ፈራጁ ክርስቶስ ነው። ሰው ቢሆን ኖሮ አልቆልን ነበር። በቃ አልቆልሃል። የኛ ህዝብ ችግር የለውም ይሰቅልሃል እና
ደስ የሚለው መጨረሻ ላይ የምትቆመው ፍርድ ላይ የምትቀመጠው ክርስቶስ ጋር መሆኑ በጣም ደስ ይላል። ማለት ፈታዬ ጽድቅ ነው። ክርስቶስ ሲፈርድብህ ወይም ሲፈርድልህ ምንም ጥያቄ የለውም። ምንም ማባቢያ አያስፈልገውም። እውነቱ እውነት ነው፣ ሐሰቱ ሐሰት ነው እና ላያስችል አይሰጥም የሚባል አባባል አለ በእኛ ሀገር። ከተማ ላይ ያሉ ወንድሞቻችን ዲያቆናት በሚፈተኑበት ፈተና እንደውም የእግዚአብሔር ጸጋ እየበዛላቸው ይመጣሉ ብዬ አምናለሁ። ውዳሴ ማርያም የሰኞ ምንባብ ላይ ኃጢአት በልችበት የእግዚአብሔር ጸጋ ትበዛለች ይላል። በህየት በዚህ ጸጋ እግዚአብሔር ይላል እና እግዚአብሔር በእያንዳንዱ ቻሌንጅ አብሮ መሆን የሚችልና ማሳለፍ የሚችል ክህነቱን ሲሰጥ አብሮ የምትቋቋምበትን ጸጋ ይሰጣል እና ቅዳሴ ላይም በከመ ምሕረትከ ወአኮ በከመ አበሳነ እንላለን። እንደ ቸርነት እንጂ እንደ በደላችን አይሆን ይላልና አልፈተንም የሚል ሰው ካለ ስተት ቅዱስ ዮሐንስ ይላል ኃጢአት አልሰራም ኃጢአት የለብኝም ቢል ራሱን ያስታል እውነትም በሱ ዘንድ የለችም ይላልና ማንም ሰው እንፈተናለን ከኔ ጀምሮ በደንብ የሚገራርሙ በኃጢአቶች የምንፈተን ሰዎች ነን በጣም በሚደንቅ ሁኔታ። ሁለት ነገር ግን ታሳቢ ቢደረግ ደስ ይለኛል። አንደኛው ለዲያቆናት የተከለከሉ ለምዕመናን የተፈቀዱ ኃጢአት የሚመስለው ምዕመናለን በቃ አይሱ ዲያቆን በፍጹም ፍርድ በነፍስ ነው በክህነት ደረጃ አይደለም ፍርድ ያለው ሰው በተሰጠው ልክ ሊፈረድበት ይችላል ምን ጥያቄ ነው። ባለ 5 ባለ 2 ባለ 1 ሰጣቸው እንደ ተሰጣቸው መንገድ ይፈረዳል ግን ሁሉም ይፈረድበታል ሚለውን ግን መርሳት የሌለብን ጉዳይ አለ እና እልፍ ስትል ኮሜንት ሊሰጥብ ይችላል ከሆነ ሰው ጋር ስትሄድ እሱ እኮ ሊሉ ይችላል ከሆነ ከአንድ እህት ጋርም ስትሄድ ሌላም ታግል ልትደረግ ትችላል ምንም ችግር የለበትም የኛስ ስለሆነ አዲስ አበባ ላይ ያለው ዘመናዊነቱ አለ ሴኩላር ዓለሙ አለና እንደው ምን ይደንቀኛል የአዲስ አበባ ዲያቆንን አክብር ያልፋለሁ ይበግልኝ ለምንድን ነው ካልከኝ እየተፋለመ ነው የሚሄደው ሜዳ ውስጥ ገብቶ ነው ያለው ክፍለ ሀገሩ ላይ ስትሄድ ይሄን ያህል ፈተና አለ ባይዘው ይዛምፒው ግን እዚህ ያለው ፈተና በዛ ልክ አይኖርምና እንደው ይገርሙኛል ወንድሞች ዲያቆናትን ሳይ ብዙ ነገር የማድረግ እድሉ ያላቸው ተሰብስበው መቀመጣቸው ራሱ ማለት በር ላይ ነው ኃጢአቱ አንኳክቶ የሚመጣው በስልክ በሶሻል ሚዲያው በመኑ እንደፈለክ ማድረግ የምትችልበት ኮንዲሽን አለ ግን ያን ተቋቁመው ያገለገሉ ያሉትን ወንድሞቻችንን ልናበረታታቸው ይገባና አንድ ነው እንዴት ተቋቋሙ ሲባል የእግዚአብሔር ከለላ ስላለ የቅዱሳን ቃል ኪዳን ስላለ ነው ከበር ያረጋል እግዚአብሔር አሳልፎ አይሰጥህም አንለ በጣም ከጓዳ ምን ሰራቸው ብዙ ኃጢአቶች አሉ ግን አሳልፎ ሊሰጥ የማይወድ አምላክ ነው ያለውና በእግዚአብሔር ቸርነት ወንድሞቻችን አጠቃላይ ምንም ፈተና ቢሆንም አለ በዛ በዓለም ሳላችሁ መከራ አለባችሁ ይላል መጽሐፍ አይደል አይዟችሁ እኔ ዓለምን አስሸንፌያለሁ ይላልና ዓለም ውስጥ ነው ያለነው እንፈተናለን ከዚህ በኋላ የሚቀጥላል ፈተናው ግን አይዟችሁ የሚል አምላክ ስላለ ከሱ ጋር እናልፋለን ደግሞ ፈተናውንም አልፋችሁ የሚፈልገው ትግሬም እንድትደርሱ ደግሞ መልካም አሜን በእውነት መልካም አይደለም አሜን ትልቅ ምርቃት መልካም ይሁን ቅድም ስተካከሰው ነበር አሁን ትልቅ ጾም ላይ ነው ያለው ጾም ወራት ላይ ነው ያለው ኦፍ ኮርስ እየተጠቃለለ ነው አሁን የሚቀርበው አንድ ሳምንት ነው እንደ እድሜው ማጠር አይደለም የሚቀርበው ሳምንት እውነቱን ለመናገር በጣም ብዙ ነገሮች የሚባሉበት እና የጾም ሰዓቱም ከሌላው ጊዜ በተሻለ እንዲረዝም የሚጠበቅበት በጣም ሰዓት እንደዚህ በጣም የገፋ ሲል ደግሞ ከምሴተ ሐሙስ በኋላ አክፍሎት የሚባለው ነገርም ያለበት ነውና ሊያልቅ ሲል እንደው በጣም የሚበረታበት ብዙ ጊዜ እንደው ሲባል ሰማለሁ ከደብረ ዘይት በኋላ አያውን ቁልቁለት ነው አሁን ይባላል ቁልቁለት ነው ይባላል አይ የቀነሰ ስለሚመጣ ቁልቁለት ነው ይባላል እንጂ የሰሙነ ሕማማት ጉዳይ ሲሆን ስግደት አለው ሌላ ጊዜ አይሰገድም ሳይሆን ያኔ ደግሞ የበለጠ የበረታ እንዲሆን ይጠበቃል ይመስለኛልና ስግደት አለው አገልግሎቱ ሙሉ ቀን ነው ምናምን እንደው አንተ ሳትበረታ ቀርተህ ቢሮ አካባቢ ቤቱ እንኳን ሆነ ብትሆን የምትሰማቸው በርቀት በማይክሮፎን የምትሰማቸው ሙሉ ቀን አገልግሎቱ ሲዋል ነው በቃ እንደዛ ሆኖ ነው የሚያልፈውና ቤተክርስቲያን ውስጥ በዚህ ደረጃ ለሚያገለግል ዲያቆን አገልግሎት እንዴት ነው ጾም እንዴት ነው ብሎ ማለት ተገቢ ነው ያስባለውኝና ያለቀ ቢሆንም እንዴት ነው ጾሙ እንዴት አለፈ ከዚህ በኋላ ያለውስ እንዴት ነው? እግዚአብሔር ይመስገን ጾሙ ጥሩ ነው ጾም መልካም አይደለም የሚባል ጾም የለም ጾም ጥሩ ነው በተለይ ፍትሐ ነገሥታችንም ሰለስቱ ምዕትም እንደሚያነሱት ለጾም አድሉ ይላሉና ጾም ጥሩ ነው በየትኛውም ቻሌንጅ የመድኃኒት መጥፎ የለውም
ቅዱስ ዮሐንስ አፈወርቅም እንደሚናገረው ጾም የነፍስ መድኃኒት ናት ይላል። ቅዱስ ያሬድም ይህንን ሐሳብ ይደግማልና የመድኃኒት ከበሽታው ጋር የሚስማማ ከሆነ በሽታውን ማሸነፍ የሚችል ከሆነ ለበሽታው የሚሆን ከሆነ የመድኃኒት መጥፎ አለው ብዬ አላምንም። በግሌ አወሳሰድህና የምትወስድበት መንገድ ነው ማተር ሊያደርግ የሚችለው እና ጾም ጥሩ ነው ብዬ አስባለሁ። አለቀብህ አለቀልህ አለቀብኝ አለቀልህ ጥሩ ጥያቄ ነው። ብዙ ሰማለው እንደዛ አለቀብኝ አትበሉ አለቀልን አትበሉ አለቀብኝ እንደ ተሸካሚው ነው። አለቀብኝ አለቀብህ እንደ ቆምክበት ማንነት ነው የሚወሰነው። ምናልባት እንደኛ አይነቱ ያለ ደካማ ሰው ሳይ አለቀ መቼ ነው የሚወጣው ይላል። አንዳንዱ ደግሞ አለቀብኝ ይላል። እኔ በጣም በዚህ ተመልካቾቻችን አንድ ጥያቄ መጠየቅ እፈልጋለሁ። እየፈጠነ ነው ጊዜው በጣም ጾም ነው። በተለይ አብይ ጾም ስታስብ በጣም ሂውጅ የሆነ ጾም ነውና በጣም የሚደንቅ ቶሎ እያለቀ ነው ጊዜው። አለቀብኝ የሚለው ኮንዲሽን ላይ በሁለት ነው የሚፈታው። አንደኛው ከመጓጓት፣ አንደኛው ደግሞ ምንም ካለ መስራት ነው። ሳልጠቀምበት ያልቃል። ምንም አይመስል አንዳንድ ገጥሞ ያውቃል። ምንም በቃ አሁን የሆነ አለ የሚሰማ ስሜት አለ። እኔ ማሰሪያው ህማማት መሆኑ የዚህ ጾም እግዚአብሔር ረዳም ባይ ነኝ። ቢያንስ ኖቲስ እንድታረገው ታረጋለች ቤተክርስቲያንና ምንም ሳይሰማ የሚያልቅበት ጾም አለ። እንደዛ ከሆነ አደጋ ላይ ነን ማለት ነው። በጣም አደጋ ውስጥ ገብተናል ማለት ነው። ምንም ፊል ሳታረገው የጾሙን ኃይል የጾሙን ጸጋና በረከት ውስጥ ላይ ሳይገለጥ። ምክንያቱም ትንቢተ ኢሳይያስ ምዕራፍ 58 ላይ ይህንን ጉዳይ ነው የሚያነሳው። ምንም ሳይጠቀሙበት ጾም የሚያልቅብን ሰዎች አለና አንዳንዴ በጣም ጊዜው ፈጠነብኝ ምናምን እንላለን። ጊዜው ፈጠነ ማለት አንተ ቀርተሃል ማለት ነው። አየህ ከጊዜው እኩል መራመድ አልቻልክም ማለት ነው። ጊዜው ምንም አምናም አብይ ጾም 50 ምናምን ቀን ነው፣ ዘንድሮም 50 ነው፣ ኔክስት ይርም 50 ምናምን ቀን ነው። ስለሆነ ጊዜህን በትክክል ካልተጠቀምክ ነው ባይዘው ፈጠነብኝ የምትለው ማለት። ኢፌክቲቭሊ የሚጠቀሙ ደግሞ ሰዎች አሉ። እነዛ ደግሞ የተጠቀሙበት ሰዎች ደግሞ ምን ይላል አሁንም በተጨመረልኝ ብለው ደግሞ የሚያስቡ አሉና አለቀብኝ አለቀብህ እንደ ተሸካሚ ነው ምንህ ለዛ ነው የቆም እንዳውን እኔ እንደቆምኩበት ማንነት ነው የሚወሰነው። ካልተጠቀምኩበት ምንም ላይ መስለኝ ይችላል። ምንም ሳላረግበት ድንግጥ ትላለህ። ዳሬ ያመት አሁን 2017 አታስተውሰውም ሲጀምር አሁን ግማሽ ዓመት አልፈን ከመቼው 7 ወር አሳልፈን ማተሩ ያን ነው በቃ ምንም አልሰራህበትም ማለት ነው። ከዛ ደግሞ በጣም ብዙ ነገር አቺቭ ያረክበት ዓመት ላይ ደግሞ ይሄ ዓመት ብለ በጣም ደስ ብሎ ፕራውድ አድርገህ ልትናገርበት ምችልና በዛ ይታያል ብዬ አስባለሁ። እንደው ድንገት ውል ያለኝ ነው ስለ ጊዜ ስታነሳ የሚገርሙኝ ነገሮች አሉ። አንተ እንዳልከው ጊዜውን ተጠቅሞ ያሳለፈ የዘራበት ሰው ያንዳንዷን ጊዜ ተጠቀመበት ሰው ይኖራል። ደግሞ ሳይተጠቀምበት እንዲሁ ደግሞ ያለፈ ይኖራል። ጊዜ የማይበቃት ቤተክርስቲያን ግን ትመስለኛለች። ቤተክርስቲያን አንዳንዴ በንባብ ብቻ የሚባሉት ነገሮች ለምንድን ነው በዜማ የማይባሉት ብለን ስንጠይቅ ጊዜ አይበቃም የሚላሉና 24 ሰዓት ሁሉ ላይበቃት ይችላል ሲባልም በሰማ ግቤኝና ጊዜን ከመጠቀም አንጻር ምንድን ነው የምታስተላልፈው ቤተክርስቲያኒቱ ለትውልዱ? መቼም አሁን ያልናቸው ነገሮች የትውልዱ ነጸብራቅ ናቸው አይደል? ትክክል። ሳልጠቀም ይኸው 8 ወር የደረሰ 50 ምናምን ቀን ምንም ሳንሰራ ውለን ህማማቷ ላይ በዛች ብቻ ይጠፋልን ይመስል የሚጠፋ እኮ ነው ትነግረኛለህ። ታረኛለህ በደንብ የሚባል ሁሉንም በአግባቡ መጠቀም ያስፈልጋል። ምን ሸጉደው ይመስለኛል። አንዳንድ ሰው ይላሉ አይ በእንትን ይካካስላል የሚል ሰው ማለት ባይዘው ህማማት ላይ በደንብ አድርገህ እንትን ካልከና እንትን ይላል። አይ እንደ አይነት ካንስሌሽን እንደ ሰውየው እኮ ነው በእግዚአብሔር ዘንድ አንድ ቀን እንደ 1000 ዓመት እንደ አንድ ቀን ነው። ከእግዚአብሔር ወይ እንደው ዝም ብለህ 1 ብር ስጠኝ ሲለው 1000 ብር ሊሰጠው ነው። በቃ አንድ ቀን ጠብቀኛል እና እግዚአብሔር በዛ ደረጃ ለማሞኘት የምንጥር ብዙዎች ያለን ህማማት እንደዚህ የሚጠቁመው ግን ይሄ ጊዜውን በአግባቡ አለመጠቀማቸው ነው። ከቤተክርስቲያን ጋር ግን ሪሌቲቭሊ ስናየው ጭራሽ ጊዜ አይበቃትም። እያንዳንዱን ደቂቃ ሰከንድ እየተጠቀመች እና ደግሞ የሚተርፋታል። አሁን ሰሞነ ህማማት ላይ ብቻ ቢጸልይ ግብረ ህማማት የሚነበብ በጣም እንደውም ወቅቱ በጣም ጠቅሞን በሶሻል ሚዲያ የሚሆን በሚኒስትሪም ላይቭ ሲተላለፍ እናያለን እና ሊቃውንቱ ቆመው ያነቡታል አያልቅምና ይሄ የማያልቀው ነገር ጭራሽ ለአንድ ሳምንት ብቻ የተዘጋጀ ነው። ሌላ ጊዜ ማንሰማው ነው የሚሆነው። ለሌላ ጊዜ ደግሞ ሌላ አላት። ከዚህ ምድር የሚማረው ትውልዱ ጊዜን በአግባቡ መጠቀም። እኔ አንድ ሰው በትክክል እኔ ቤተክርስቲያኒቷን በማይከተላት ሰው ቢኖር
እንደው ባያምንባት እንኳን ሊያውቃት ይገባል ብዬ አምናለሁ። እንደው አልከተልም የሚል ሰው ካለ ቢያንስ ግን ጠጋ ብሎ ይወቃት። ማለት ብዙ የምታተርፍባት ቤተክርስቲያን ናት የኦርቶዶክስ ቤተክርስቲያን። ታይም ማኔጅመንትን ከኦርቶዶክስ ቤተክርስቲያን በላይ የሚያስተምር ማንም የለም። መጽሐፈ ሰዓታት የሚል መጽሐፍ አለ። በዚህ ሰዓታት ነው የሚለው ራሱ እና በጊዮርጊስ ዘጋስጫን የደረሰውና ስለ ታይም ማኔጅመንት ለመረዳት ከፈለክ መጽሐፈ ሰዓታትን መማር። ሰዓታት ስለ ጊዜ አጠቃቀም ይናገራል። የኦርቶዶክስ ቤተክርስቲያን እያንዳንዱ ዕለታት ላይ ቅድም ብያለሁ ያለ አጀንዳ እንድትውል አትፈልግም። እያንዳንዱ አጽዋማታ እያንዳንዱ በዓሎቿ ሁሉ ነገር አጀንዳ አለው፣ ጊዜ አለው። ምክንያቱም መጽሐፍ ራሱ በጊዜ ለሁሉ ይላል፣ ለሁሉም ጊዜ አለው ብሎ ስለሚናገርና ቤተክርስቲያናችን ለጊዜ በጣም ማተር የምታደርግ ቤተክርስቲያን ናት። ለጊዜ በጣም ቦታ የምትሰጥ ቤተክርስቲያን ናት። ቅዳሴውን 3 ሰዓት ነው ትላለች፣ ከ6 እስከ 9 ሰዓት። በጣም ይደንቀኝ ልንገርህ፣ አሃዱ ሲባል በተለይ አሁን አብይ ጾም ላይ ዝም ብለህ አይተህ ከሆነ እኩል ነው የሚጀምረው እና ይሄ ዩኒፎርም መሆን ነው፣ ፎርማሊቲዋን ነው የሚያሳይ። ሁሉም አድባራት እኩል አሃዱ ብለው እንዲጀምሩ ነው የምታዘው ቤተክርስቲያን እና 6 ሰዓት ላይ ሲመጣ አሃዱ ይባላል። በተለይ በአሁኑ አብይ ጾም ፕራክቲካል ተደርጓል፣ ተግባራዊ ሆኗል እና የቤተክርስቲያኒቷ ሀሳብ እንደዛ እና የምታሳይ በጣም ዩኒፎርም ናት። በጣም ስትሪክት ማነው ይሄ ስርዓት አላት። በአግባቡ ነው እያንዳንዱ ነገር እንድታረግ የምትፈልገው ቤተክርስቲያናችን እና ታይም ማኔጅመንትን በትክክል ለመረዳት የጊዜን አጠቃቀም በትክክል ለማወቅ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን የሚያሳየን ማንም ይኖራል ብዬ አላምንም እና እንደው የጊዜን አጠቃቀም ለማወቅ ማመንንቶ ለማወቅ ከፈለገ የትኛውም እምነት ላይ ይሁን ኦርቶዶክስን ቀርበው ቢያት ብዬ እመክራለሁ በግሌ እና እንዳልከው ስለ ክርስቶስ ተናግራ ማስጨርስ ቤተክርስቲያን ናት። አይበቃት ማለት ሌላም ሰዓት ቢጨመርላት የምትፈልግ ቤተክርስቲያን ናት። የሚገርም 24 ሰዓት 22 ሰዓት ነው ምስጋና። ሰዓታትን ስታየው ወደ 22 ሰዓት ሙሉ ምስጋና ነውና እንዲጨመርላት ብላ ታስባለች። እኔ አንዳንድ ሰው በተሳሳተ ኢንተርፕሪቴሽን ቤተክርስቲያኒቷን ያይታል። እንደውም 30 ቀን ከ1 እስከ 30 በዓላትን ስናከብር ፈርዖን እንዳለው ስራ አስፈታችሁ ህዝቡን ብሎ የሚያስብ ሰው አለ እና ሙሴና አሮን ሂደው ሊናገሩ ሲሉ አረ ስራ አስፈታችኋቸው ይስሩበት ነው ያላቸው ኦሪት ዘጸአት ላይ እና ቤተክርስቲያኒቷ ከ1 እስከ 30 በዓላትን ስትሰይም እጅግር እንድታጣጥፍ አይደለም። በእያንዳንዱ ቀን ቅድም ብያለሁ ዓላማ አላት። እንድታድግበት የምትፈልግባት ስነ ልቦናዊም ስነ አእምሮአዊም ስነ መንፈሳዊም ታርጌቶች አሏት እና ስኬጁልድ ናት። ከኦርቶዶክስ ቤተክርስቲያን በላይ ስለ ስራ ወዳድነት ስለ ጊዜ አጠቃቀም ማንም ሊያስተምረን አይችልም ብዬ አስባለሁና ክርስቶስ ነው ተናገራለት አትጨርሰውም። ክርስቶስን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ መሰረቷ ብቻ አይደለም፣ ልቧም አእምሮዋም አካሏም ጆሮዋም ሁሉ ነገሯ ክርስቶስ ነው። ምክንያቱም ቤተክርስቲያን የክርስቶስ አካል ስለሆነችና አሁን አንተ ስላንተ ንገረኝ ብለህ የሆነ ሳለ ልታቆም ትችላለህ። አቅም አትሆኖ እንጂ የምትናገረው አት አይደለም። እንዲነኝ እንትና ግን እኮ ብታስብ ብዙ የምታወራው ነገር አለ። ቤተክርስቲያኒቷ ተናግራ አሁንም አይሰለቻት። መልክ አላት፣ መልካ ኢየሱስ ሚል እዛ ሕማሙን ታስባለች፣ ከዛ ትንሳኤውን ትላለች፣ ከዛ እርገቱን ትላለች፣ ከዛ ዳግም መምጣቱን ትላለች፣ ከዛ በኋላ ያለውን ህይወት ደግሞ ምን እንደሚመስል ታስተምራለች። አሁንም አልበቃትም። የሚገርም የኦርቶዶክስ ቤተክርስቲያንና አይሰለቻትም። ክርስቶስን ተናግራ መቼም ምክንያቱም ልትሰለቸው የምትችለው አምላክ አይደለምና ምንም ጥያቄ የለውም። ስለ አካል መናገር ጊዜ ያጥራል እኮ። አንድ ባለትዳር ቢጠየቅ እኮ ስለ ቤተሰቡ ተናገር ቢባል ሁሉም ሰው ጊዜ ያጥረዋል። ቅዱስ ጳውሎስ ብሏል ስለ አንድ ሰው ስለ ጌዲዮን ዕብራውያን 13 ላይ ልናገር ጊዜ ያጥርብኛል አለ እንጂ ጊዜ ቢኖረኝ በጣም ብዙ ላችሁ ነበር ይላልና ለጌዲዮን እንዲህ ካለ ቅዱስ ጳውሎስ ለክርስቶስ ደግሞ አስበውና ጊዜ በጣም ይላት ቤተክርስቲያኒቷ በጣም ቢዚ ናት። እንደው ሌላ ነገር ያነሳ መነሻችን እንዳንስተው እንጂ ገዳም ስላሉ አባቶች ይነሳ ነበር። አንድ ሰው እንደ ስራ ተቆጥረው ምንም እንደማይሰሩ ድህነትን ፕሮሞት እንደሚያደርጉ አይነት ተደርጎ ይወራል። በልኩ ተመልሶ ያላዘን እሱ ጉዳይ አሁን ስታነሳው ከ1 እስከ 30 ቀን ሰይማ ቤተክርስቲያኒቱ እንዴት አደረጋለች። እውነቱን ለመናገር ጥያቄዎች ይነሳሉ።
ከሴኩላሩ ዓለም ትክክል በደንብ ጥያቄዎች ይነሳሉ። በዚህ ምክንያት ነው ድሃዎች የሆነው እንደዚህ የተባሉ ብዙ ጥያቄዎች ይነሳሉ። ከዛ ያልፍና ግን ጉዳዩ ከ1 እስከ 30 ታከብራለች ቤተክርስቲያን እና ለዚህ ነው ድሃ የሆነችው ኢትዮጵያ ከሚል ደግሞ ያልፍና ስፔሲፊካሊ ገዳማት ውስጥ ይገባና መቼም መነኩሴ ስራ ሲያጣቁም ቀዶ ይሰፋል ላይ ነገሮች መተረታቸው እንዳልተተረተው አሁን እሱ የተተረተው መቼም ስራ ስለሚፈቱ ሳይሆን ስራ እንኳን ቢያጡ አትሊስት ሌላ ሐሳብ ባይመራቸው እንዳይመጣ ያችን ቀዶ ይሰፋሉ አይነት የሚባሉ ነገሮችን ሰምቻለሁ። ስራ ይወዳሉ የሚል አንደርስታንዲንግ ነው ያለኝ። ግን ድህነትን ፕሮሞት እንደሚያደርጉ ምንም ስራ እንደማይሰሩ ገዳም መግባት ማለት ስራ ጠልቶ ገዳም ገብቶ ዝም ብሎ ሲጸልዩ መኖር የሚመስላቸው ደግሞ ሰዎች አሉ። ይሄንን የሚሉት እንደው ዝም ብሎ ተሰሚነት የሌላቸው ሰዎች ቢሆኑ ዝም ብለው ታልፈው ይሆናል። ብዙ ሲናገሩ አንደበታቸው የሚጣፍጥላቸው ሰዎች እና የተናገሩበትን ቦታ ደግሞ እንደው እንዲህ አይነት ነገር ይነሳል እንዴ ብለህ የምታስብበት ቦታ ይሆንና አሁን አንተ ካነሳው ነገር ጋር በ30 ቀን ሙሉ ስም እየሰየሙ እንደው ድሃ አደረጉን አይነት ነገር ይነሳል። መነኩሴው ስራ ይሰሩ ገዳም ውስጥ ስራ የለም። እኔ እውነቴን ነው ለእግዚአብሔር ከጥቂት እውቀት ይሰውረ። በጣም አደጋ ነው እቺ ሀገር በጣም አደጋ ውስጥ እየገባች ያለችው ተማርን ብለው በሚያስቡ ሰዎች ነው። በጣም መከራዋን እየበላች ያለችው አንዱ የመጨረሻ ጊዜ አይኑ ሲጠፋ ያየው ዶሮ ነው እና አንድ እህት አምጥተው እቺ ልጅ እንዴት ናት ቆንጆ ናት ሲሉት ከዛሽ ዶሮ ትበልጣለች ይላል። ማንጸሪያው ዶሮ ነው እና እንዲህ ዶሮ የሆኑ ሰዎች አሉ። ገብቷል። ምንድነው መሰለ አላቅም ማለት ጥሩ ነው። ቤተክርስቲያኗን ምን ትላለች ብሎ መጠይቆ ማውራት ጥሩ ነው ብዬ አስባለሁ። ብዙ ሰው ቤተክርስቲያኗን ሳያውቃት ነው የሚወጣው። ቅዱስ ያሬድ አይመርክዋ የሚል ትምህርት አለው አወቅኳት እና በጣም ብዙ ሰው ኦርቶዶክስን ሳያውቃት ነው የሚወጣው እና ቅድም ብለናል ክርስቶስን ለመናገር ክርስቶስን ለመስበክ ጊዜ የሚያንሳት ቤተክርስቲያንን ወጥተው ኦርቶዶክስ ያለው እኮ ጌታን አላውቅም ነበር የሚሉ ሰዎች አለ። ይገርማል። ታዝበህ ታልፋለህ። አለማወቅ ነው። ገዳም ውስጥ የግብርና ስራ እንዳለ ታውቃለህ። ገርለ ተክለ ሃይማኖት ላይ አቡነ ተክለ ሃይማኖት ካናል ሰርተዋል። ጎንደር ላይ ጉንድ ተክለ ሃይማኖት ይባላል። ካናል አሰርተዋል። በሃይድሮሊክስ ኢንጂነሪንግ እና ምርምር ስንሄድ ይሄር ነው መጀመሪያ ገዳም። የተለያዩ አባቶቻችን ግብርና ላይ በደንብ አሉ። አግሪካልቸር ላይ ሕክምና ላይ አሉ። ለምሳሌ በአባቶች ታሪክ ስታይ ቅዱስ ጳውሎስ አንዱ አባት ነው። ሕክምናን ያውቃል። ፖለቲካል ሳይንስን ያውቃል በደንብ። ሉቃስ ዶክተር ነው። ወንጌላዊ ሐኪም ነው የሚለው። ማቴዎስ ቀራጭ ሰሳብ ነው። ታክስ ኮሌክተር ነው የሚለው እንግሊዘኛ ገቢዎች ማለት ነው። እና እያንዳንዱ ቅዱሳን እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ ነጋዴዎች ነበሩ። ባይዘው አሳ አጥማጅ አይደል የነበሩት። አሳ እያጠመዱ ይሸጡ ነበር። በሐዋርያት መሰረትነት የተመሰረተች ቤተክርስቲያን ስለ ስራ ልትነግራት አትችልም። እና እያንዳንዱ ገዳም ላይ አንዱ ቻሌንጅ የምትፈተነው ስራ ላይ ስራ ይሰጣል። አመክሮ ጊዜ ይባላል። እና ስራ ወዳድ ነው ወይ ነው ካልሆንክ እንድትቀጥል አይፈልግም ብለ እንኳን ስራ ማይሰራ ሰው ልትደግፍ ይቀር ነው እና ይፈትነዋል። እንድትጠርብ ያደርጓል። ድንጋይ እንጨት እንድትፈልጥ ያደርጓል። ምግብ ኩክ እንድታረግ ያደርጓል። እና ስንፍናን ማትደግፍ ቤተክርስቲያን ናት። የሚገርም ክርስትና ስንፍናን አይወድም። ለምን ብርሃነ ዓለም ቅዱስ ጳውሎስ ያልሰራ ይብላ ነው የሚልህ አይደለ? ስለሆነ ማትደግፍ ቤተክርስቲያን ናት። እኔ እነዚህ ተማርን ብለው የሚያስቡ ሰዎች የምታነበውን ፊደል የሰጠችን ቤተክርስቲያን ስራ አትወድም ከማለት በላይ ለእኔ ድንቁርና የለም። ይቅርታ አድርግልኝና የምታነበውን ምቀን የምትቆጥርበትን እንትን ብራና ዳምጠው የሰጡ ሊቃውንት መናቅ ማለት ይሄ ነው ትልቁ ድንቁርና። መነሻን አለማወቅ ማለት ነው። እውነታውን መካድ አትችልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ ብርሃኗ ናት። ዕውቀትን የሰጠቻት እቺ ቤተክርስቲያን ናት። ካላንደር እኮ የምትቆጥረው በአቡሻር እና አሁን ስለ ስራነት ኦርቶዶክስን መናገር ትንሽ ይከብደኛል። በደንብ ነው የምትደግፈው ማለት ነው። ቅድም ያልኩልን ጋር እንደው እነዚህ ራሱ 30 ቀን ብላ የምታስባቸው የቅዱሳን አባቶቻችን በዓላት የተፈጠርክበትን ዓላማ ለማሳሰብ ነው። ምንድነው እኛ የተፈጠርነው? ቅዱስ ዮሐንስ አፈወርቅ እንደሚናገረው ክርስቶስን ለመምሰል ነው ይላል። እና
ቅዱስ ጳውሎስ ደግሞ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስ እንደምመስል እናንተ እኔን ምሰሉ ይላል። ስለሆነ እነዚህ ክርስቶስን የመሰሉትን ቅዱሳን ትሰይምልሃለች። ህይወት ግራ እንዳይገባ ቅዱሳንን ሰጠች። የህይወት ትርጉሙ እንዳይጠፋብህ ቪዥነሪ እንድትሆን ሚሽነሪ እንድትሆን ቫሊድ እንድትሆን በህይወት ስትኖር የኛ ቤተክርስቲያን 30 ቀን ሙሉ በአጀንዳ እንድትኖር ዛሬ ገሌ ቅዱስ ለምሳሌ ገድለ ተክለ ሃይማኖትን በ24 ስታስባቸው ስትገልጥ አቡነ ተክለ ሃይማኖት ብዙ የሰሩት መሰረታዊ ስራዎች አሉ። ስለሆነ በ24 እነዛን ስራዎች ስራ ነው ኮንሰፕቱ። ዋኖቻችሁን አስቡ በእምነት ምሰሏቸው ይላል ቅዱስ ጳውሎስ። በ24 አቡነ ተክለ ሃይማኖት ስራ ወዳድ ናቸው ብያለሁ ቅድም። ብዙ ስራ ገዳማቸው ላይ ይሰራል። ስለሆነ ከአቡነ ተክለ ሃይማኖት ሰነፍ እንድትሆን ስንፍናን አትማርም፣ ጥንካሬ እንድትማር ነው የምታደርገው። እኔ ልጨምርልህ ድርሳነ ሚካኤል የሚባል መጽሐፍ አለ እና የየካቲት ምንባብ ላይ አንዱ ቅዱስ ሚካኤልን ይጠይቀዋል እና ስራ አይሰራም። እንግዲህ ድርሳነ ሚካኤል በ12 ይነበባል። ሌሎችም ኪዳናት ላይ ታነባቸዋል እና ሞር በ12 ይነበባል እና የካቲት ምንባብ ላይ እጅግሩን አጣጥፎ ቁጭ ብሏል አሉ። እዛ ሚካኤልን ጠየቀው ቅዱስ ሚካኤልን እባክህ እንጀራ ስጠኝ ይለዋል። ደጋግሞ ሲጠይቅ አይመልስለትም። መጨረሻ ላይ አማሮ ሲናገር ሚካኤል ተገለጠለት ይላል። ምኑን ልባርክልህ አለው። እጅግሩን አጣጥፎ ተቀምጠ እንዴት ነው ልባርክልህ? ስራ ልባርክልህ ሚል ድርሳንን የምታስነብብ ቤተክርስቲያንን ስራን አትደግፍም ከማለት በላይ ውድቀት የለም ብዬ አስባለሁ። ብዙ እንትን አለን። እስቲ ወደ ተነሳንበት እንምጣ። ያው የምታነሳቸው ነገሮች እንደውልበት ያደረጉ አንዳንድ ነገር እያነሳ ነው። ምናልባት ተመልካቾቻችን ይህን ፕሮግራም የሚያዩት ፕሮባብሊ ሆሳዕና ላይም ሆነው ሊሆን ይችላል። አብረን የምናነሳው እሱንና ከዛ በኋላ ያሉትን ጉዳዮች ነው። ቅድም መግቢያ ላይ ለማለት ሞክሬያለሁ። ሆሳዕና ሲባል ብዙ ጊዜ ከህፃናት ጋር ይገናኛል። የዘንባባ ዝንጣፊ ያለ ስለ አህያ በደንብ ብዙ ሲወራ እንሰማለን እና በርካታ ነገሮች አሉ ከሆሳዕና ጋር ተያይዘው። ሁልጊዜ ግን የሚደንቀኝ ነገር ትልልቅ በዓላት ሲመጡ እኔ የማውቀው ቤተክርስቲያን ውስጥ ለምሳሌ ጥምቀት ትልቅ በዓል ነው። 2-3 ቀን የሚከበር ነው። አንዳንድ ቦታዎች እስከ 21 ድረስ ሄዶ የሚከበር ነው። ትልቅ በዓል ነው። ብዙ ትልልቅ ሰዎች ሲያከብሩት ነው የማየው። ደመራ ቢከበር መስቀል አደባባይ የትልልቆች ሰንበት ተማሪዎች እንኳን ቢሆኑ ትልልቆች የሚያከብሩት በዓል ነው። እንደዚህ ቤተክርስቲያን ውስጥ በአመት 2 ቀን ህፃናት የሚያከብሯቸው በዓሎች የማውቀው ሆሳዕናን እና ደብረ ታቦር ነው። ጭፈራ ስለሚወዱ ነው እነዚህ ህፃናት ሊሆናል ለቡሄ ሲሆን ደብረ ታቦር። ሆሳዕና ግን ሲሆን የጉዳዩ ጭፈራ ብቻ አይደለም። በጣም ብዙ እንትኖች ያሉት። ለምንድነው ከዚህ ከህፃናት ጋር ሆሳዕና በዚህ መልክ የተቆራኘው የሚል ጥያቄ ማንሳቶች? በጣም ቆንጆ እውነት ነው። ቅድም እንዳልከው ህፃናት በጣም በጎላ የሚታዩበት በዓል ነው። መጽሐፍም ማፈ ደቂቅ ወህፃናት አስተዳለው ከስብሐተ እግዚአብሔር ይላል ቅዱስ ዳዊት። ከህፃናት አንደበት ምስጋናን አዘጋጃለሁ እንዳልና አንዱ ራሱ ምስባኩ ራሱ የሆሳዕና ዕለት የሚሰበከው ማፈ ደቂቅ የሚለው ነውና እሱ ነው የሚነሳው። በጣም ይደንቅ። ለህፃናት በጣም ቫልዩ የምትሰጥ ቤተክርስቲያን ናት ቤተክርስቲያናችን። ከጥምቀት ጀምሮ በ40 በ80 እንኳን አጥምቃ ቫልዩ ትሰጣቸዋለች ለህፃናት እና እንግዲህ መጽሐፍም ስለሚናገር ነቢያትን በትንቢታቸው ስላነሱት ህፃናትን እንዲነሱ ይደረጋል። በዚህ በዓል አመስግነውታል። ስለሆነ ቅድም እንዳልኩ ቅዱስ ዳዊትም ስለተናገረው ከህፃናት አንደበት ምስጋናን አዘጋጃለሁ እንዳለ ይህን ይደረጋል። እንግዲህ አምላካችን ክርስቶስ በዚህ ጉዳይ ላይ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል በቅዱስ ወንጌል ላይ እና አካሉ ናቸው። ወደ እሱ የሚመጡበት መንገድ ደግሞ አንደኛው ጥምቀት ነው እና ቤተክርስቲያን በ40 በ80 አጥምቃቸው እነዚህን ህፃናት እንዲያመሰግኑ ታደርጋለች ማለት እና መዝሙረኛው ዳዊትም ስለተናገረ በትንቢት መነጽርም ስላለ በዛም በሆሳዕና ክንውን ላይ የሁሉም እስራኤላውያን ህዝብ ነው ክርስቶስን ያመሰግኑት እና ህፃናትም አንዱ ሱታፌ ነበራቸው እና ለህፃናት በጣም ቦታ ትሰጣለች ቤተክርስቲያኒቷ እና በልዩነት ግን ቅድም አንተ እንዳልከው በተለይ በዚህ በዓል በሆሳዕና ዕለት በደንብ ገነው እነሱ ይታያሉ። በጉጉት ነው የሚጠብቁት ነው የሚመስለው። በጣም አህያዋን ቀድመው ሆሳዕና እየዘመሩ የዘንባባ ዝንጣፊ ይዘው ድምቀቱ ሲታይ እዚህ ደረጃ ከህፃናት ጋር ማለት ይገርማል። ከህፃናት ጋር ብቻ ሳይሆን ደግሞ ከተለያዩ ነገሮችም ጋር ይያያዛል። ሆሳዕና አንዱ ትልቁ መገለጫው የዘንባባ ዝንጣፊ። የዘንባባ ዝንጣፊ
ምናልባት መስተካከል ያለበት ነገር ከሆነ አላውቅም መንገድ ላይ የሚሸጡ አሉ ኦፍ ኮርስ ስትገባ እንደዚህ ብዙ ጊዜ ግን ሲበረታታ ሲመከር መማየው ካህናት የባረኩት ለህዝቡ ይታደልና እሱን ግንባር ላይ ማሰር አለ ከግንባር ማሰር ደግሞ እጅ ላይ ቀለበት ማድረግ በመስቀል ምልክት አድርጎ ግንባር ላይ ማድረግ እንደዚህ ያሉ በርካታ ነገሮች ከዘንባባ ዝንጣፊ ጋር ተያይዞ ይነሳሉ ምክንያቱ ምንድነው የዘንባባ በዓልና ማን የዘንባባ እንትና ሆሳና ምንድነው የሚያገናኛቸው ሚስጥራዊ ትርጓሜው ምንድነው ቢለውን እንመልከት እንግዲህ አንዱ ከሆሳና ላይ የምትመጣው ትልቁ ኢቨንት ነው ብለን ከኢቨንቱ አካል ብለን የምታነሳው ከበዓሉ ቫይብ አብሮ የምታነሳው ምንድነው ሲባል ዘንባባ ነው እንግዲህ ዘንባባ የራሱ የሆነ ምሳሌ ያለው የመጀመሪያው ጉዳይ የመገዛት ምሳሌ ነው ይላል አነጠፉለት አይደል የሚለው ሆሳና በአርያም ይያሉ ክርስቶስ በሚያልፍ ሰዓት አነጠፉለት የሚል ነው የምታገኙና አንደኛው የዘንባባ ትርጓሜው ምንድነው ሲባል ትልቁ ጉዳይ የሚነሳል የመገዛት ነው እነዛ እስራኤላውያን ታስተውስ እንደነበር ብሩክ ዘይመጽእ በስመ እግዚአብሔር ይላል በእግዚአብሔር ስም የሚመጣ የተባረከ ነው ያሉ የዳዊት ልጅ ያሉ ንጉሰ ስብሐት አይደለም ይለው የምስጋና ንጉስ ተብሎ ነው ክርስቶስ የሚጠራውና የመገዛታቸውን ምሳሌ ያነሱበት ነው ለዚህ እንዳምነት ያል የማንጠፍን ትርጉም መጽሐፍ ቅዱስ በሁለተኛ ነገሥት ምዕራፍ 9 ቁጥር 13 ላይ እንዲህ ይለናል ሁሉም ፈጥነው ልብሳቸውን ወሰዱ በሰገነት መሰላል ላይ እርከን ላይ ከእግሩ በታች አነጠፉለት ይላል ቀንደ መለከትንም እየነፉ እዩ ነክሷል አሉ ይላልና እንግዲህ ስለሰው ነው ይሄ ተነገረው ግን በእስራኤላውያን ባህል መሰረት ያው ያነጠፉት እስራኤላውያን አይደለም በሰዓቱ የነበሩት በኢየሩሳሌም ነው ይሄ ኢየሩሳሌም ደስ ይበልሽ ተብሎ የሚነገርበት ባህል ነው ይዛን ቀን እና አነጠፍክ ማለት አንተ ለአነጠፍክለት አካል ተገዝቻለሁ እገዛለሁ የሚል ሴንስ አለና የክርስቶስን ንጉስነት የተገለጠበት ባህል ነው ለዛ ነው የሚደረገው ሁለተኛ ቅድም እንዳልከው እንደ ቀለበት ይሰራል በቀለበትም መልኩ እንትን ላይ ግንባር ላይ በማሰር መልኩ ይደረጋል ትርጉሞች አሉት ለምሳሌ ቀለበቱ ምንድነው ሲባል እንግዲህ አምላካችን ክርስቶስ ቃል ኪዳን ገብቷል መጽሐፍ ቅዱስ ገና ስትገልጥ መጽሐፍ ቅዱስ የኪዳን መጽሐፍ ማለት ብሉይ ኪዳን አዲስ ኪዳን የሚል ሁለት ክፍሎችን ይዞ ነው የምታገኘውና ቀለበቱ የመደረጉ ሚስጥሩ ምንድነው አምላካችን ክርስቶስ ስለስሙ አጠራር ክብር ይግባውና ከልጅ ልጅ ተወልጄ አድናለሁ ብሎታል እንደምታውቀው ስለሆነ ያን ቃል ኪዳን ለማሰብ ያ ቃል ኪዳን ሊፈጸም እንደተፈጸመ ለማሰብ ቀለበትን ሰዎች ያደርጋሉ ከዛ ውጪ ለእስራኤላውያን የገባው ቃል ኪዳን አለ በኋላ ላይ እናነሳዋለን የተስፋይቱ ምድር ትወርሳላችሁ ብሏቸዋል ስለሆነ እግዚአብሔር የገባቸውን የተለያዩ ኪዳናትን ለማሰብ ይሄ ቀለበት ይደረጋል ማለት ነው ያው ቀለበት ቅድም እንዳልኩ አንተም ብዙ ጊዜ በተዳረም ስነ የኪዳን ምልክት ነው አይደለ ከዛ ጋር ይያዛል ከዛ በተጨማሪ ግን ይሄ ብቻ ሳይሆን የዘንባባ እንት ላይ ከመጽሐፍ ቅዱስ አንድ የምናስደው ታሪክ አለ ማን ነው ሲባል ኖህ ነው ዘንባባ የሰላም ምልክት ነው በጣም የደስታ ምልክት ነውና ኖህ ታስተውስ እንደነበር ርግባ ስትመለስ ሰላምን ያበሰረችበት መንገድ ነው ስለሆነ ንጉሰ ስብሐት ይባላል ክርስቶስ የሰላም ንጉስ ይባላል የምስጋና ንጉስ ይባላልና ዘንባባ የሰላምና የምስጋና ምልክት በመሆኑ ዘንባባ በዛን ቀን እንዲደረግ ቤተክርስቲያናችን ታዛለች ማለት ነው ይህን ጉዳይ በኦሪት መጽሐፍ ላይ የአብርሃምን ታሪክ በማንሳት ማየት ይቻላል ማለት ነው ከዛ ውጪ ደግሞ እንደምታውቀው ዘንባባ ደርቆ እንደገና ህይወትን መዝራት ይችላል አይደል ውሃ ውስጥ ይዘፈዘፋል አይተኮነ እንዳይደርቅ ውሃ ውስጥ አርጉት ይባላልና የደረቀው ህይወታችን ያለፈው ማንነታችን በክርስቶስ አዲስ ሆነናል ስንል ዘንባባን እንይዛለን ማለት ነው ይሄን መሰለ ምሳሌዎች አሉ በጣም ብዙ መብራራት ይቻላል በጥቂቱ ግን እነዚህ ናቸው ቅድም እንዳልከን ባጭሩ እንደመለስከው አሁን ቀለበትም ምንም ቢደረግ አንተ ከነገርከኝ ዘንባባውን የዘንባባው ምልክትነት አሁን ካልከኝ ከመገዛቱም ካለው ደግሞ ሚስጥራዊ ትርጓሜዎች የተነሳ ከዛ በኋላ የሚመጡት ነገሮች ወጣቶች ላይ ነው ብዙ የሚታየው ባጭሩ አይቻልም ብለኸኛል ግን ትንሽ ተለቅ ብለህ ብታየው ደስ የሚለኝ አቢዩዝ ይደረጋል አንዳንድ ጊዜ በዓሎች አቢዩዝ ይደረጋሉ ከዛ ሰዎች እሱን ይመለከቱና ለዚህ ነው እንደምታከብሩት አይነት ደግሞ ስያሜም ሲመጣ ታያለ እንዳልከው እሺ በእርግጥ አይቻልም በቀለበት በዘንባባ ቀለበት ትልተል አትችልም እንደውም ከዛም አልፎ
ትክክለኛው ፕሮሚስ ሪንግ እንኳን አይፈቀድም። ቤተክርስቲያን ነች የምታደርገው ነው። ቀለበት የማድረግ ስልጣን ያላት ካህኑ ነው በርኮ የሚሰጠው። በፍጹም ማንም ሰው ሳያገባም ቀለበት ማድረግ የማይችል ነው። አሁን እየጠየቀኝ ያለው እንደ ቤተክርስቲያን ሐሳብ ዓለሙ እንደተረዳው ሰው በእኛ ቤተክርስቲያን ስርዓተ ቤተክርስቲያን መሰረት የፕሮሚስ ሪንጎች ምናምን እንደ ስርዓተ ቤተክርስቲያን አይፈቀድም። ተንበርክኮ ማድረጉስ እንግዲህ እሱ ጥሩ ነው እኮ አንዳንዴ ምንድነው መሰለ እንትን እንዳንለው ማለት ሁሉንም ነገር ወስደን ኃጢአት እንዳናረገው እኔ እፈራለሁ። ኮካ ስንጠጣ 666 ስላለን ያንዳንዱን ጉዳይ ከባዕዳም ኮካ ወይም ደግሞ ከ666 ጋር ከሴኩላር ዓለም ጋር ካያያዝ ነው ትንሽ አደጋ ውስጥ እንገባለን። ተንበርክኮ ማድረጉ ጥሩ ነው፣ እገዛልሻለሁ። ባል ሚስቱን ይወዳት አይደል? ከወደዳት ይገዛላታል። ሚስትም ለባሏ ትገዛ ይላል መጽሐፍ ያዛታል ሴት ልጅ እንድትገዛና ከአክብሮት አንፃር ነው። ይሄን ያህል እንደ ባዕድ ባናየው ደስ ይለኛል። ማለት ተንበርክኮ አረገላት ማድረጉ ሲጀመር አይፈቀድም። ዋናው ህይወቱ ሙሉ ይንበርከክላት ነው የኛ ሐሳብ እንጂ ለዛች ኢቨንት ብቻ አሁን ሾው ስለሆነ እኮ ነው። ተንበርክኮ ገብቶ በኋላ ከሚያረክካት በልብ መንበርከክ ይቅደምላል ነው። ጥሩ ነው። ስለዚህ ብዙ እንደ ፕሮሚስ ሪንግም እንደ ስርዓተ ቤተክርስቲያን ብዙ ዘንባባው ግን ቀለበት ይደረጋል ብያለሁ። ቀለበት ሳይል ፍቅረኛውን በፕሮሚሲንግ ሪንግ በሚለው በፕሮፖዝ ምናምን ግን ዘንባባ ፕሮፖዝ ማድረግ ይላል። ቆይ ቅድም ምን ስትለኝ ነበረ? የደረቀው ህይወታችን እንዲለመልም የሚል ሀሳብም አለ። እኔና አንቺ ፍቅር ቢደርቅም ይለመልማል እያላት ጥሩ እንግዲህ ነዛ ካሰበ እንግዲህ ትንሽ አደጋው ስለገባን አሁን ላይ የእኛን ህይወት የደረቀውን የሚያለመልምልን ክርስቶስ ነው። መጽሐፉ የሚለው እንደዛ ነው። ደርቀን ነበር። አንዳንዴ ደረቅነት ሲሰማ የህይወት ውሃ ነው የሚያስፈልገው። ለደረቀ ሰው የሚያስፈልገው ውሃ ነው። በዮሐንስ ወንጌል ምዕራፍ 5 ላይ ደግሞ ምዕራፍ 4 ላይ የህይወት ውሃ እኔ ነኝ ይላል ክርስቶስ። እና የዘንባባውን ነገር ይዘን ስንወጣ የደረኩት ማንነቴን እባክህ ጌታ ሆይ አለምልምልኝ ነው እያልከ ያለው። ይሄ ዘንባባ ደርቆ እንደሚመለስ ሁሉ በውሃ እንደሚለመልም ሁሉ አንተን በማጣት የደረቀችውን ነፍሴን አለምልምልኝ ነውና የደረቀውን ህይወታችንን ያለምልምልን መድኃኒዓለም ክርስቶስ ነው። እንግዲህ መነሻችን ከሆሳዕና እስከ ስቅለት ነው። ሆሳዕና ብለን ስቅለት ዓርብ እስክንደርስ ግን በመሀል ደግሞ ያሉ ቀናት አሉ። ካልተሳሳትኩኝ ከሆሳዕና እሑድ ከሰዓት ጀምሮ ያ ድባብ ይመጣል። የሕማማቱ ድባብ ይመጣል። ረጅም ጊዜ ተሰቅሎ የቆየው ከበሮ ለሆሳዕና ጠዋት አገልግሎት ሊውልና ተመልሶ ደግሞ እንደገና አገልግሎት መስጠት ያቆማል። ከዛ በጣም የሚገርሙኝ ስርዓቶች አሉ ሰሙነ ሕማማት ላይ ኢቨን ካህናቱ ቅዳሴ ላይ እንደውም እንሻማለን ሲያጥኑ ማዕጠንት ላይ ነጠላችንን ዘርግተን ካላጠኑ ምናምን የምንለው ፓርት ሁሉ አለ። ያ ሁሉ ይቀርና ረጅም ገመድ ተደርጎለት በሱ ሲያጥኑ ምናምን ሁሉ እናያለን እና ኮምፕሊትሊ የተለየ ነው የሚሆነው። ድባቡ በደንብ በጣም ነው የሚቀየረው። በጣም ካልም ይሆናል ሁኔታው ሁሉ። አሁን ብዙ አልሰማም። በፊት ግን ሐሙስ ቀን እንኳን ቅዳሴ የለም በሰሙነ ሕማማት። ሐሙስ ቀን እንኳን ሲቀደስ በለሆሳስ ነው የሚቀደሰው። ልክ ነው። አሁን አንዳንድ ጊዜ በማይክም ሲቀደስ እሱ ሁሉ ሆኖ በቃ በጣም ካልምነስ ይኖራል ምናምን የሆነ አይነት ነገር ውስጥ ትገባለች ቤተክርስቲያን። ከዚህ ከሆሳዕና ዕለት ማግስት ጀምሮ ወይ ከሰዓቱ ጀምሮ ዕለታቱ ደግሞ በየራሳቸው ቀን እየተሰየመላቸው ደግሞ ትክክል ብዙ ሲብራሩም ደግሞ አያለው እና ስቅለት ላይ ከመድረሳችን በፊት ያሉትን ቀናት ጥቂት ብናነሳ ብዬ ነው። ሰኞ መርገመ በለስ እንደዚህ እየተባለ ብዙ የሚነሱ ደግሞ ቀኖች አሉና በዚህ ደረጃ አንዳንዱን ጉዳዮች ማይክሮ ማኔጅድ ማድረግ በሚመስል ደረጃ ቤተክርስቲያን ዲቴል ገብታ በጣም ዲቴል ገብታ ኦሪት ውስጥ ሊትራሊ ኦሪት ውስጥ ተቀምጦ ነው አይደል? እንደዛ ሆኖ መሳለም የለም መጨባበጥ የለም ይባላል። ይሁዳ ጨብጦ ስሙ በሸጠው እኛ ምን ተዳችን ብለው የሚጠይቁ ሰዎች እስኪኖሩ ድረስ አሁን ያለነው አዲስ ኪዳን ላይ ነው። ምንድነው አትሳሳሙ አትጨባበጡ የሚባለው የሚል ጥያቄ እስኪመጣ ድረስ ያ ሁሉ ነገር ነው የሚቀረውና ምንድናቸው እነዚህ ነገሮች? ቀኖቹን እንደው ጥቂት በጥቂት ብናያቸው ደስ ይለኛልና
ከዛ በኋላ የምሪ ውስጥ የሚመላለሱ አንድ ሁለት ጥያቄዎች አሉ እነሱን አነሳለሁ። በጣም ጥሩ። ቅድም አሁን መጨረሻ ላይ በተለይ ያነሳው ኮንሰፕት ላይ ስንሄድ አንዳንዴ ባይዘው ሰው በራሱ የሚደነግጋቸው ስርዓቶች አሉ። እሺ ባይዘው የቤተክርስቲያን ማትለውን ለምሳሌ አንዳንድ ሰው የመልክ ጸሎት አይቻልም ምናምን የሚል ሰው አለ። እሺ አንዳንድ ጸሎቶች ምንም የሚቋረጥ ጸሎት የለም ባይዘው ለምን መሰለህ? ለምሳሌ መልክ አይቻልም ስትለኝ አንዱ መልክ ራሱ መልካ ህማማት የሚላል ራሱ መልካ ህማማትን ስትደግመው ነው እኮ የምትውለው ቤተክርስቲያን እና አለው ስርዓት አለው። ቅዳሴም እንዳልከው ኪዳን ራሱ ሰኞ፣ ማክሰኞ፣ ሮብ የነበረውን ኪዳን ሐሙስ የሶስቱን ታደርጋለች ቤተክርስቲያን ሐሙስ ላይ ጸሎት ሐሙስ ጊዜ ማለት ነውና ባጭሩ ግን ምንድነው ትልቁ የህማም ታርጌቱን ካነሳን ሌሎቹን ስራ ሰው በዚህ ፍሬምወርክ ማየት ይችላል። የመጀመሪያው ህማሙን መናገር ቅዱስ ዮሐንስ አፈወርቅ በቅዳሴው እንደሚያነሳው ንግግር አለ በዚህ ጉዳይ ላይ የክርስቶስን ህማም የሚናገር አንደበት ምን አይነት አንደበት ነው ብሎ ይናገራል። የከበረ ነገር ነው። የክርስቶስን ህማም ከመናገር በላይ ክብር የለምና አሁን ሙሉ ትኩረቴ እሱ ላይ ነው ስትል ነው ቤተክርስቲያን ባይዘው እና ቅድም እንዳልከው በብሉይ ኪዳን የነበረውን አተነው የነበረው ጉዳይ እያንዳንዱ የሚነበቡት ምንባባት የሚሰጡት ትምህርቶች ምናምን ከህማሙ ጋር ሪሌትድ የሆኑ ናቸው። ስለሆነ ትልቁ አጀንዳዋ ህማሙን መናገር ነው። ባይዘው ብዙ ሰው ለአንድ ሳምንት ብቻ አስበው የምታልፈው የሚመስለው ሰው አለ። የሚገርም ግን 365 ቀን የክርስቶስን ህማምና ትንሣኤ እናገራለን የሚለውም ቅዳሴ ነው አይደለ? ንዜኑ ሞተከ እና ወትንሣኤከ ይላል። ጌታ ሆይ ሞትህንና ትንሣኤን እንናገራለን የሚል አለ ክፍል አለ ቅዳሴ ላይ። ስራዋ ነው ቤተክርስቲያን የክርስቶስን ህማሙን፣ ሞቱን፣ ትንሣኤውን፣ ርገቱን የመናገር ስራዋ ነው፣ ህይወቷ ከሱ ውጪ ህይወት ስለሌላት ማለት ነው። እና ግን ይሄ በጣም በተለየ መልኩ ፊል እንድታረገው ሁለተኛው እንዲሰማየ እነዛ ሰዎች 5500 ዘመን እንዲከቻሉት እኛ አንድ ሳምንት እኮ ነው መታገስ የሚያቅተን። እቺ 5 ተኩልዋን ቀን የ5 ቀኗን ያው ቅድም ሺህ ዓመት እንዳምስ የሚለው እንታስበዋልና አቺን አንድ ሳምንት በጣም ነው የሚከብደው። እንደምታውቀው ብዙ ነገር በጣም ስግደት አለው ምን አለው። ከዛ ስትወጣ ደግሞ ህማማትን አልፈ ብርሃኑን ስታይ ትንሣኤውን ስታይ የሚሰማህ ደግሞ የሆነ ስሜት አለ። የቤተክርስቲያን ታርጌቷ በዚህ ህማማት ምንድነው? በትክክል የክርስቶስን የከፈልን ዋጋ ፊል አርጉት ነው፣ ይሰማችሁ። ቅዱስ ጳውሎስ በዚህ ጉዳይ ላይ ምጥ ይዞኛል ይላል ገላትያ 4 ላይ ክርስቶስ በልባችሁ እስኪሳል ድረስ ምጥ ይዞኛል። ምጥ ማለት ጭንቀት ነው አይደለ እንደምታውቀውና በደንብ ትጋቱን ክርስቶስ በእኛ ልብ እንዲኖር የቅዱስ ጳውሎስ ትጋቱን ነው የሚያሳየው ይሄ ጥቅስ። እና ቤተክርስቲያኒቷ ደግሞ በሐዋርያት መሰረትነት ላይ የቆመች ስለሆነች በሰሙነ ህማማት የክርስቶስን ህማሙን በልባችን እንዲሳል ነው ታርጌቱ፣ ትልቁ ጉዳይ ማለት ነውና በሁለቱ ፍሬምወርኮች ዲዛይን የተደረገ ጊዜ ነው ብዬ አስባለሁ ህማማትን ሳስብ። እና ይሄ አንዳንድ ሰዎች በጣም እንትን የሚሉ ሰዎች አሉ ቤተክርስቲያን ማትለውን ቅድም እንዳልኩ እንዳነሳ ነው ያህል ከዛ ደግሞ ኦፍ የምታረጋቸው አገልግሎቶች አሉ ቅድም እንዳልኩ ሙሉ ታርጌቷ ፎከሱ አንዳንድ አገልግሎቶች እንደ ቅዳሴ ያሉ ከሐሙስ ውጪ የሚታጠፉት ረጅሙን ጊዜው አሁን ስለ ህማሙ እንናገር ብላ ቅድም በጊዜ የምትሰራ ቤተክርስቲያን ስለሆነች ከዛ እንግል ነው መታየት ያለበት እንደው በጣም ጠቅለል ሲል ማለት ነው። ሆሳና አንስቶ እስከ ትንሣኤ ማነው እስከ ስቅለት ያለውን ጊዜ ነው እያየን ያለነውና በጣም የሚደንቀው እያንዳንዱ ቀን ቅድም እንዳልነው አጀንዳ አለው ቤተክርስቲያኒቷ። የመጀመሪያው ቀን መርገመ በለስ ነው የሚባለው ከፍሬ ጋር የተያዘ ጉዳይ። ስንጀምረውም ጾሙን እሑዱን እየሰየምን አይደል ነው ዘወረደ ቅድስት ምኩራብ መጻጉዕ እያለን ነው እና እዚህ ጋር በስያሜ ትሄዳለች። የመጀመሪያው መርገመ በለስ ነው። በለሷን ክርስቶስ አምላካችን የረገመባት ቀን ነው። እሱ ቀን ያው ስለ ፍሬ ይጠየቅ ነው። ፍሬ ካላፈራ ነው ስለ ምግባር። አሁን ትንሣኤውን ህማሙን ስታስብ ትብብር ይፈልጋል ብለናልና ክርስቶስን ለኔ ተሰቅሏል፣ ለኔ ታሟል፣ ዋጋ ከፍሏል የሚል ሰው ተግባራዊ ምላሽ መስጠት አለበት። ለዚህ ነው ክርስቶስ ብትወዱኝ ትእዛዜን ፈጽሙ ይላል። ሰው የተማረው የሰገደበትን የጾምበትን ጉዳይ ፕራክቲካሊ ካልዋለው መርገም ነው የሚደርስበት። ይቅር በላቸው ያለው እኮ እሱ ይቅር እንዳለን ይቅር እንድንባባል ቅዱስ ዮሐንስ አፈወርቅ በቅዳሴው የሚያነሳው አንድ ጉዳይ ተው ይተውላችኋል የሚል ኮንሰፕት ነውና የሚያነሳል። ይሄን የህማማት ታርጌቱ እየታመምክ ይቅር ማለትን ማስተማር ካላልክ መርገመ በለስ። ሁለተኛው የጥያቄ ቀን ነው። በማን ስልጣን ይሄንን ታደርጋለህ ብሎ ክርስቶስ ስልጣኑን የገለጸበት
ስልጣነ ክርስቶስ ስለ አምላክ ስልጣን የሚነገርበት ቀን ነው። ሶስተኛው ረቡዕ የሽቶ ቀን ይባላል ወይም በጎ መዓዛ ተብሎ የሚጠራ ቀን ነው ወይም የፍርድ ቀን ተብሎ ይጠራል። ያው ይሁዳ አግሪመንት ተስማምቶ የመጣበት ቀን ለ30 ዲናር በጣም ቅዱስ ያዕቆብ ዘስሩግ በደፋሪ ይሁዳ አንተ ተደፈርክ ብሎ ይገልጿል ቅዳሴው ላይና ያንን የገለጸበትና መዓዛችን በጎ ያልሆነ ሰዎች መዓዛወሙ ለቅዱሳን የተባለ ክርስቶስ መዓዛችንን ለመቀየር እኛን እንደሚፈልገን የሚታሰብበት ቀን ነው። ሐሙስ ጸሎተ ሐሙስ ይባላል። በጣም ትልቁ ቀን ነው። የሚስጥር ቀን ይባላል። የአዲስ ኪዳኑ ሐሙስ ይባላል። ጽበተ ሐሙስ ይባላል አይደል? ጽበተ እግር የሚፈጸምበት ምሴተ ሐሙስ ይባላልና የሚስጥር ቀንም ይባላል። ክርስቶስ ስጋና ደሙን ፈትቶ ለሐዋርያት ያቀበለበት ቀንና እግር ያጠበበት ጥምቀትን ያሳየበት ያስተማረበት ቀን መባሉ ሐሙስ የሚስጥር ቀን ይባላል። በጣም ብዙ ስሞች አሉት። በጣም ከዛ ውጪ ዓርብ ነው ታላቋ ቀን የፍቅር ቀን ልዩ ቀን የምትባለው ስቅለት ብለን የክርስቶስን መከራውን ስቅለቱን የምናስበት ነው። ቀዳሚው ቀዳም ሱር ይባላል። እሁድ ሁላችን እንደምናውቀው ትንሣኤ ተብሎ ይጠራል። ከዛ ደግሞ እስከ ዳግመ ትንሣኤ ድረስ እንዲሁ አለው ራሱን የቻለው የራሱ በተለይ ይሄ ማዕዶት ምናምን እያለ የሚቀጥለው አለ። ቅድም ብያለሁ ያለ አጀንዳ አትሰራም ቤተክርስቲያን በኤም ነው እያንዳንዱን ቀን ቫሊድ ሆነ እንድትኖር። ዳኒ የሕማማትን ጉዳይ ካነሳን መቼም ትልቁ ነገር የዕለተ ዓርቡ ጉዳይ ነው፣ የስቅለቱ ጉዳይ። በጣም የኢየሱስ ክርስቶስ ስቅለት ጉዳይ ተከብሮ ማለፉ ብቻ አይደለም። ብዙ ጊዜ ስታየው ምናልባት እንደ አንድ የቤተክርስቲያን አገልጋይ ከዚህ በላይ ምን ጉዳይ አለኝ ለምታልፎ ልትችል ይሆናል። ስቅለቱ ነው ያዳነኝ ተሰቅሎ ነው ትክክል የሚል ጥያቄ አይምሮ ውስጥም ከነጨራሹ ሊመጣ አይችልም። እንዳገለጋይ እንደ ምዕመን እንደዚህ አይነት ነገሮች ላታነሳ ትችላለህ። አልተሰቀለም ከነጨራሹ የሚል ታሪካዊ ክርክር የሚያነሱ ደግሞ አሉ። በፍጹም ኢየሱስ ክርስቶስ አልተሰቀለም የሚል ታሪካዊ ክርክር የሚያነሱ ደግሞ በርካታ ሰዎች አሉ። ስለ ስቅለቱ ስናነሳ ይሄንን ጉዳይ ችላ ብለን ብናልፈው ጥሩ አይመጣም ብዬ አስባለሁ። እንደ አገልጋይ እንደተነሳበት ዓላማ ከስቅለቱ የሚገኙ ጥቅሞቹ ልትነግረኝ ትችላለህ። ትልቁ የቤተክርስቲያን ዓላማ እሱ ስለሆነ ለስቅለቱ ሄዳን ነው የሚል አስተምሮትም ስላላት፣ ግን ከነጭራሹ ክርስቶስ ምድር ላይ አልተመላለሰም አልተሰቀለም ብለው ደግሞ ቦልድሊ ለሚናገሩ ሰዎች እንደ ቤተክርስቲያን ምላሿ ምንድን ነው? አሁን እነዚህ ሰዎች የመጀመሪያ ቤተክርስቲያን የምንም ነገር መነሻዋ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ሙሉ የሚናገረው ስለ እርሱ መሰቀል መምጣት መናገር በነቢያት ትንቢትም በሐዋርያት ስብከትም የምታየው ራሱም ወንጌላውያንም የገለጹት የክርስቶስን መምጣት ነው። የመጀመሪያው መነሻ መጽሐፍ ቅዱስ ነው። ስክሪፕቹራል ነው የምትጠቀመው። ግን አሁን እነዚህ ሰዎች እንዳልከው መጽሐፍ ቅዱስን ላይቀበሉልህ ይችላሉ። መጽሐፍ ቅዱስ ራሱ ብትሰጣቸው እሱን ጠቅሰህ ልታሳምናቸው አትችልም። ሳይንስ ግን እያመነ ነው። ለምሳሌ ሳይንስ ክርስቶስ በመጣ ሰዓት በተሰቀለ ሰዓት አሁን በቅርቡ የወጡ ጥናቶችን እንደሚያሳዩ ምንድነው በከዋክብት ላይ የሚሰሩ ሰዎች ምንድነው የሚባሉት በስነ ከዋክብት ላይ የሚሰሩ ሰዎች እነሱ ፕሩቭ አድርገውታል። እቺ ከ6 ሰዓት እስከ 9 ሰዓት የጽልመቷ ወይም የፀሐይ መጨለሟ ጉዳይ ሪልም ሀፕን በምድር ላይ አድርጎ እንደነበረ ሳይንስ አምሯል፣ ፕሩቭ አድርጓል፣ ማስረጃዎችን ይዞ ማለት ነው። እና የተለያዩ ታሪካዎች እንዳወሩ መቃብሩ አለ ለምሳሌ ይደታይዋል፣ መቼም ሳይሰቀል አይሞትም። የለበሰው ልብስ ስቲል ነው ይጎበኛል እንደምታውቀው። አሁንም ደረጃ የተለያዩ ሀገራት ላይ እንደሚጎበኝ የተለያዩ ሚዲያዎች ላይ ይወጣል። በስርዓት ጎብኝተ እንደውም ስሰማ ወረፋው ብዙ ላይደርሱላ ይችላል። በጣም ብዙ ሰው ማየት ስለሚፈልግ ያችን ልብስ ማለት ሳይመጣ ስለ ልብስ ልናወራ አንችልም። ሳይሞት ሳይሰቀል ስለ መቃብር ጌቴሴማኒ ብለ የተቀበረበት ቦታችን ናት ብለ ታሪካዊ ዳራዎችን እንትን ልትራስ እንደውም መጽሐፍ ቅዱስ ላይ ካልተሰቀለም ይልቅ አልተነሳ የሚለውን የሐሰት ወሬ ታስተውስ እንደነበር ብር ተከፍሎ ጠባቂዎቹ በቃ ሐዋርያት መጥተው ሰረቁ በሉ ብሎ ወንጌል ላይ እንደውም ተጽፏል። እንደውም ካልተሰቀለው ይልቅ እንደውም አልተነሳም ብለው ክብር ይግባውና ብለው የሚያስቡ ሰዎች አሉና ከተነሳም በኋላ ደግሞ ያደረጋቸው የተለያዩ ታምሮችን ሃይማኖት ሳይሆን ራሱ ሊትራሊ ሳይንስ በተለያዩ ማስረጃዎች እያቀረበ ይገኛል ማለት ነውና እንደው ሳይንሱን እንኳን ቢመለከቱ ተው እምነቱን ስፒሪቹዋል ያለውን ጉዳይ ትተው እንደው ሳይንስስ ራሱ ምን ይላል የሚለውን ጉዳይ ቢያዩ ጥሩ ነው ብዬ ነው የማስበው። ስለዚህ የተለያዩ ሳይንሳዊ ማስረጃዎች አሉ ስቲል ነው በተግባርም አሉ።
የተለያዩ ሚዲያዎች ላይም ሲተላለፉ እናያለንና ፕራክቲካሊ የሳይንስ ማስረጃዎች አሁን እየቀረቡ እንደው ሰው በጣም ሲወርድ ነው ወደ ሳይንስ መረጃነት የሚሄደው። ባይዘው መጽሐፍ ቅዱስ እያለልን የኮረድ ካይቀር ያው በደንብ ወርዶ ማየት ነው። ስለዚህ በዛ ልክ በመላለስ ሰው ያው በገባው አይደል ቅድም እንዳልነው ሰው ባየው ነው ሊማር የሚችለውና በባይብሉ ካልገባው ክርስቶስ ያለ አንዳች ምስክርነት አልተውምና በሳይንሱም ባሉ ታሪካዊ ሂስቶሪካል ባክግራውንዶችም እያገላበጥን ብናያቸው ጥሩ ነው ያስባል። ስቅለት ግን ሲከበር ዳን እንግዲህ እንደ ሰው እናከብራቸው የግለሰብ ደረጃ ስታከብር የጋብቻ ቀን ስታከብር የተመረቀበትን ቀን ስታከብር ምናምን ይስተዋላል። የሞትክበትን ቀን አታከብር ሊትራሊ አትኖርም። ከዛ በኋላ ያሉ ቤተሰቦችም ቢያስቡት በጣም ባዘን ምናልባት ሃይማኖታዊ ስራዎቹ የሚፈቅዳቸውን ነገሮች እያደረጉ ግን ያንተ ከነሱ መለየት እያሟረትኩበት እንዳይሆን አይቀርም። አይ ባታሟርትስ እንደዚህ በሐዘን ነው የሚታለፍ ይከብዳል። ስለ ስቅለት በዓል ግን ስናስብ ቤተክርስቲያን በደስታ የምታከብረው በዓል አምላኳ ነው ኢየሱስ ክርስቶስ አምላኬ ነው ኢየሱስ ክርስቶስ ብላ የምታምን ነች ቤተክርስቲያን። አምላኳ የተሰቀለበትን የሞተበትን ቀን በደስታ ማክበሩ እንዴት ያለ ዘይቤ! አንድ በጣም አንድ አባባል አለ። በተለይ ቅዱስ ዮሐንስ አፈወርቅ ያልኩ አባት እቺን ስቅለቷን በተመለከተ የተናገረው አንድ ንግግር አለ። ምንድነው የሚለው? ሞትን ይሽር ዘንድ የማይሞተው ሞተ ብሎ ይናገራል። በአንድ መስመር ነው የገለጻት እቺን። ስለሆነ እኛ ደስ የሚለን በሱ ሞት ሞታችን ተሽሯል። ትልቁ ኮንሰፕት ብቸኛው ቁስል አይተህ የምትፈወስበት ቁስል የክርስቶስ ቁስል። ብዙ ሰው ቁስል ሲል ሊያመው ይችላል፣ ኮንፈርት ላይ ይሰማ ይችላል። የክርስቶስ ቁስል ግን ለኛ የተከፈለው ዋጋ የተቸነከሩት እጆቹ ፈውስ ናቸው፣ ህይወትን የምታይባቸው፣ ረፍትን የምታገኝባቸው። ለዚህ ነው ቶማስን ታስታውስ እንደነበርና የተወጋውን እጄን የተቸነከረውን እጄ ዳብስ ጎኔና ዳብስ ያለው ቶማስን ራሱ ሂዶ ያናገረውና የተፈወስክበትን ቁስል ከማየት በላይ የሚያስደስት ነገር የለም። ሞት የተሻረበትን ቀን ህይወትን ያገኘበትን ቀን ከማሰብ በላይ የሚያስደስት ነገር የለም። እንደውም ቤተክርስቲያኒቷ ሞትን እንናገራለን ብላለች ብያለሁ ቅድም። ማለት በደንብ አድርጋ ነው የምትናገረው። እሱ ካልሞተ እኛ ህይወት የለንም፣ እሱ ካልተነሳ የኛ ስብከት ከንቱ ነው። ብርሃነ ዓለም ቅዱስ ጳውሎስም እሱ ካልተነሳ እምነታችን ከንቱ ነው ይላል። የእምነታችን መሰረትነት የቆመው በዚህ ቀን ክርስቲያን የሚለው ቤተክርስቲያን ዓርብ ቀን በጣም ልዩ የምታደርገው አንደኛው እንደ ምዕመን መዓዛ ያገኘንበት ቀን። በተለይ አንተ የተወደድክበትን ቀን እንዴት ደስ አይልህ? የከበርክበትን ቀን እንዴት አታስበው? የሆነ አካል እየተዋረደ አንተ ከፍ ያልክበት ቀን ስለሆነ ክርስቶስ እየተዋረደ እኛ ከፍ ያልንበት ቀን ነው ዓርብ ማለት። ክርስቶስ እርቃኑን ቆሞ እኛ ደግሞ ጸጋን ያገኘንበት ልብስን ያገኘንበት ቀን ነው። እሱ ሐሞት እየጠጣ እኛ ደሙን የምንጠጣበትን ህይወት ያገኘንበት ህይወትን የቀመስንበት ዕለት ነውና ከዚህ በላይ ደስታ የለም። ብዙ በሮች የተከፈቱበት ነው። አንደኛው ሞት የተሻረበት ቀን ስለሆነ ቤተክርስቲያን በዚህ ልክ ታከብረዋለች፣ ታስበዋለች ነው አንደኛው። ሁለተኛው ፍቅር የተገለጠበት ቀን። ማንም ሰው የሚወደውን ሰው ፍቅር ያከብራል እኮ። የኛ የፍቅር ልኬታችን ዓርብ ነው። የፍቅር ማንነታችን ክርስቶስ የተሰቀለበት ቀን። ፍቅርም በተግባር ተተርጉሞ ያየንበት ዕለት ነው የዓርብ ቀን። ለዛ ነው አይተው ከሆነ ብርሃነ ዓለም ቅዱስ ጳውሎስ ክርስቶስ ቤተክርስቲያን እንዲህ እንደወደዳት ባልም ሚስቱን እንዲሁ ይውደዳት ይላል። እንዴት ነው የወደደ ሲባል እንዲሁ የሚለውን ፍቅር ማየት የምትችለው ዓርብ ውስጥ ስትገባ ብቻ ነው። ስለሆነ ዓርብ ቀን ማለት ዋጋህን ያገኘበት ቀን ነው። የተወደድክበትን ቀን ማክበር የማያስብ ዋጋ ያገኘበትን ቀን ማክበር የማይፈልግ ሰው አለ ብዬ አላም። ስለሆነ ቤተክርስቲያናችን ዓርብ ቀን ማለት የተወደደ ቀን፣ የተወደደውን ማንነታችን የተመለሰበት ገጻችን፣ መልካችን፣ ብዙ ነገራችን የተቀየረበት ቀን ስለሆነ በዚህ ልክ ታስበዋለች ነው። ሶስተኛ የተዘጉ ሁሉ የተከፈቱበት ቀን ዓርብ ቀን። ፊያታዊ ዜማ ግብረ ሕማማት ሲነበብ አንዱ የጠየቀው መልአኩ ማነህ ነው ያለው። አንተ በዓርብ ቀን ማነህ ብትባል እንዲህ ነኝ ብለህ የምትመልስበትን ማንነትን ያገኘንበት ቀን ነው ዓርብ ቀን ማለት። ፊያታዊ ዜማን ጠይቆታል መልአኩ።
አንተ ሙሴ ነህ አለው። አይደለሁም አለው። ኤልያስ ነህ አለው። አይደለሁም ይላል። ግብረ ሕማማት ዓርብ ዕለት የሚነበበው ምንባብ ላይ ማለት ታዲያ አንተ ማን ነህ አለው። እዛ ደሙን ነው ያሳየው። ደመ ማኅተሙን ሲያሳየው ግባ አለው። ገርሞት ማለት ነው። እና እኔ ዓርብን ሳስብ ማነህ ባል እንዲህ ነኝ ብዬ የምናገርበት ቀን ይሄ ማለት በዋጋ የተገዛህበት የክርስቶስ መሆንን የተገለጠበት ቀን ነው። እና ቅዱስ ጳውሎስ ምን አለ? አነ ዘክርስቶስ ይላል። እኔ የክርስቶስ ነኝ ይላል። ዓርብ ማለት እኔ የክርስቶስ ነኝ ብለህ የተናገርክበት ቀን ክርስቶስ የራሱ ያደረገን ቀን ነው። በከበረ ደሙ መፍሰስ ወይም ፈሳሽነት ምዕመናንን አጸናቸው የሚል አለ ውዳሴ ማርያም ላይ። ስለሆነ አንተ ዲፋይን ሆናለህ። የማንህ ባለቤት ከማግኘት በላይ መታደል የለም። ባለቤት ያለው ነገር ጥሩ ነው። የማንህ ብትባል አሁን እኔ የክርስቶስ ነኝ ማለት ትችላለህ። የማንህ ብትባል ዋጋህን ያገኝበት ቀን ነውና ዓርብ ማለት እኔነት የተገኘበት ቀን ነው። ዲፋይን የሆንክበት አይዴንቲቲ የተመለሰበት ማንነት በትክክል ዋጋህን ያገኘበት ነውና የተገዛህበት ቀን ዓርብ ቀን በዋጋ ገዝቶናልና ይላል አይደለ? ስለዚህ በስጋችሁ እግዚአብሔርን አክብሩት ይላል። አሁን እንደ ሀገር በጣም እየበጠበጠ ያለው እኔ የማን የሚለው ነው አይደለም። ብዙ ሰው የብዙ ሰው ሆኗል። አንተ የማንም አይደለም የክርስቶስ ነህ ነው። እና ብዙ ሰው ማንነቱን አጥቷል። ብዙ ሰው የማንነት ጥያቄ ነው የሚያነሳው አይደል? ክልሎች እንኳን የማንነት ጥያቄ ያነሳሉ በአቅማቸው አይደል? እኔ ግን አሁን የማንነት ጥያቄ ለአንድ ክርስቲያን ኢሹ አይደለም። እሱ የክርስቶስ ዓርብ ዕለት ማንነትን ያገኘበት ቀን ስለሆነ በዚህ ልክ ይከበራል ማለት ነው። አሁን መሀል ላይ የፈያታዊ ዘየማን ጉዳይ አነሳ። ቤተክርስቲያን የመዳን ጉዳይ የሂደት ጉዳይ እንደሆነ ስታስተምር ብዙ ጊዜ እሰማለሁ። የፈያታዊ ዘየማን ጉዳይ ግን ደግሞ ከዚህ ትንሽ ለየት ይላል። አሁን አንተ ማነህ ሙሴ ነህ ሲባል ደመ ማኅተሙን አሳይቶ ሰት ብሎ እንደውም ከአዳም ቀድሞ ነው የገባው ሁሉ አይደለም ከአገዛዛት ፈያታዊ ዘየማንን በዚህች ቅጽበት ድኗል ብላ የምታስበው ቤተክርስቲያን እንደውም እኮ ጸሎቱን ትዋሳለች ብሏል። ተዘከረን እግዚኦ በስተክክል ፈያታዊ ዘየማንን መስቀል ላይ ሆነ ባሰብከው ጊዜ ሆነ እንዳሰብከው እኛንም አስበን እያለች ጸሎቱን የወንበዴውን ጸሎት ተውሳ ትጸልያለች። እና በዚህ ቅጽበት ያ ሽፍታ የነበረ ሰው በቀኝ የተሰቀለ ወንበዴ በዚህ ቅጽበት ይድናል ብላ ያስተማረች ቤተክርስቲያን ቅድምም ስታነሳ ነበር ስለ ቅዳሴ መሀል ላይ ደግሞ አንድ በጣም ከዚህ ጋር ይለያይ ይሆን ብዬ የማስበው ስርዓት ደግሞ አለ። ካሁኑ እጃቸውን እየታጠቡ ደፍራችሁ ወደ ክርስቶስ ስጋና ደም ብትቀርቡ እኔ ከበደላችሁ ንጹህ ነኝ ይላል እያሉ ይታጠቡ። ልክ ከታጠቡ በኋላ ነው ዲያቆኑ ይህን የካህኑን ቃል ያቃለለ የሳቀና የተነጋገረ በቤተክርስቲያን ውስጥ በክፋት የቆመ ቢኖር ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን እንዳሳዘነው በእርሱም እንደተነሳሳ ይወቅ ይረዳል። ስለ በረከት ፈንታ መርገብን ስለ ኃጢአት ስርየት ፈንታ ገሃነመ እሳትን ይቀበላል ይላል። ፈያታዊ ዘየማንን በቅጽበት ድኗል ያለች ቤተክርስቲያን መሳቅና መነጋገር ቅድም ስለው ነበር ማይክሮ ማኔጅ አድርጋ እሱን ቅዳሴ ውስጥ ብዙ ሰው ይነጋገራል። ብዙ ሰው ሲስቅና አግባብ አይደለም ስርዓት አይደለም። ያንን ቆጥሮ እግዚአብሔር ስለ በረከት ፈንታ መርገብን ይሰጠዋል የሚለውና ፈያታዊ ዘየማን ደግሞ በቅጽበት ድኗል የሚለው እንዴት ነው የሚጣጣው? የመጀመሪያው ጉዳይ ፈያታዊ ዘየማ በቅጽበት ድኗል የሚል ትምህርት የለም። በንበዴ ነበረ፣ ሽፍታ ነበረ። ቅጽበት ማለት ወዲያው ማለት ነው። ኃጢአት አይደለም አትደኝም። ያው እንዴት መሰለ በኦርቶዶክሳዊ መዳን ትምህርት መዳን ቅጽበታዊ አይደለም። እሱ እኮ ሂደታዊ ነው ስላለው የፈያታዊ ዘየማን እሱንም ሂደታዊ ነው። አሁን ብዙ አልተረዳውም ፈያታዊ ዘየማን። አሁን እናብራራዋለን። በእኛ መዳን በተለይ መዳን የሚለውን ኮንሰፕት እንደ ኦርቶዶክስ ስታነሳው ሂደታዊ ድነትና የሚባለው ነው እኛ የምንቀበለው ወይም ፕሮግረስ ብለን ምናምን። ለዚህ ማስረጃ ወንጌልን ላንሳል። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ድኗል አለ። ይድናል ነው የሚለው። ፕሮግረስ ባይዘው ይድናል ድኗል ኦልሬዲ አልቋል። ይድናል ግን ፕሮግረስን ነው የሚያሳይ ሂደት ነውና በኦርቶዶክሳዊ ቤተክርስቲያን የመዳን ትምህርትን ስታይ የሚያነሳለ ፕሮግረስን ነው ሂደታዊ ነው የሚለው ነው። ወደ ፈያታዊ ዘየማ ሂደቱን በጣም ለብዙ ሰዎች ተስፋ የሚሆን ሰው ነው ባይነኝ ፈያታዊ ዘየማ እንደው ታይም ማኔጅመንት ቅድም አላነሳልኝ 3 ሰዓቱን በአግባቡ ነው ብዙ ነገር ሰርቶበት ነው። አንድ ባንድ ነው ከጥቅሱን ጀምር ተሰቀሉ። የማቴዎስ ወንጌል ምዕራፍ 27 ላይ ነው ታሪኩን የምታገኘው።
መሃል ላይ ያደረጉት የሁሉም ወንጌላት መጨረሻ ላይ የክርስቶስ ስቅለትን ነው አንድ ምዕራፍ ሲቀራቸው የመጨረሻው ደግሞ እርገትና ትንሣኤን ነው የሚያወራው እና በተሰቀለ ሰዓት ምን አለው መሰለ ከንግግሩን ጀምር እኛ አለ ይው ሲጀምር በበደላችን ነው የተሰቀለው ይላል እሱ ምን አጥፍቶ ነው አለ ይሄ ሰው የመጀመሪያው ሪዘሬክሽን ነው ንስሐ ሊያውም ሊቀ ካህኑ ፊት ነው የተናዘዘው የሆነ ካህን ጋር ሊቀ ካህኑ ፊት ነው የተናዘዘው አምኗል ገብቶ ከዛ ደግሞ ምን አለው ጌታ ሆይ አለው በመንግስት በመጣ ጊዜ አስበኝ ጌታ ብሎ ለምንጠራው ሳያምን እንዴት ጌታ ሊለው ይችላል አዮ ለመዳን የሚያስፈልጉትን ነገሮች ያሟላል የመጀመሪያው ሂደት ነው ያልኩ በዛች 3 ሰዓት ውስጥ ብዙ ሂደቶችን እየሄደ ነበር ሪዘሬክሽን ማለት ንስሐ ነው ዜን እየተጸጸተ ነው ሪግሬት እያደረገ አይተው ከሆነ ንስሐ እየገባ ነው አንተ እኛ የሆኑ ካህናት አባቶች ጋር ነው እሱ ዋናው ጋር ነው ሊቀ ካህኑ ጋር ነው ፊት ለፊት ነው የተገናኘ በዛሽ ባለው ቅስፈት ተጠቅሟል ምንም ሲቹዌሽን አይመቸኝም ማይቆይ ለማንኛውም ሶርድ ምናምን አላለም ያለውን አጋጣሚ ክርስቶስ አውርቷል እኮ በማታም ስለሚመጣው ሰው ጠየቁታል 3 ሰዓት በሚመጣው 9 ሰዓት በሚመጣው 11 ሰዓት በሚመጣው ዋጋቸውን እኔ ነው የምሰጣቸው አላቸው 11 ሰዓት የመጣው የተባለው ፊያታዊ ዜማ በ11ኛው ሰዓት ነው የመጣው ባለቀ ሰዓት ቀድሞ ግን ገብቷል ብዙ ጊዜ ሰምታል ሲያስተምር ክርስቶስ ከናንተ ቀድመው ጻፍትና ቀራጮች ቀድመዋችሁ መንግስተ ሰማያት ይገባሉ ይያለ አስቀድሞ ስለ ፊያታዊ ዜማ ትንቢትን እየተናገረለት ነበር ክርስቶስ እነዛ በጣም ህግን አክብረው ይሄ ዘሶኮል ክርስቶስን ህጉን አጣሙ ህጉ ጋር ምንም ችግር የለውም ህጉን አጣሙ የተረጉሙ የነበሩ ጻፍትና ፈሪሳውያንን ይላቸው ነበር ከናንተ በፊት ቀድመው ቀራጮች ይገባሉ ይላቸው ቀራጮች ማለት በጣም የተናቁ ሰዎች ናቸው የሚገርምና ፊያታዊ ዜማ ጋር ጉዳይ ላይ ስንመጣ የመጀመሪያው ጉዳይ የተነሳው ፊያታዊ ዜማ አምኗል ምንድነው ያለው ቅድም ጌታ ሆይ በመንግስት በመጣ ጊዜ አስበኝ ያ በግራ ያለው ያምጽ ነበር በጣም ይገርመኛል አሁን አንተ ያቀልተከ ለምሳሌ እግዚአብሔር ከክፉ ይሰውረና እናንተ አሁን ከዚህ ስንወጣ የፍሬን የበጠሰ መኪና ቢመጣ ሁለት አማራጭ ለስተ ጌታ ሆይ አድነኝ ነው የምትለው ወይስ በመንግስት በመጣ ጊዜ አስበኝ ብዙዎቻችን አድነን ከኔ ጨምሮ አራድነን ነው የምንለው የሆነ መኪና ሊገለበጥ ቢል የሆነ ትራንስፖርቴሽን አራድነን አረ ጌታ ሆይ ማንጠራው የሰማይ አይነት የለምና አድነኝ ነው የምንለው ገብቶታል ዲፕ ዳውን ህይወት ምን ማለት ነው ያኛው እስቲ አድነን ራስንም ማድን እኛንም ማድነን ሲል የኛው ደግሞ በመንግስት በመጣ ጊዜ አስብ ይላል በመንግስቱ መምጣቱን አስበኝ ማለት የመንግስት አለቃ መሆኑ ንጉስ መሆኑ በመምጣት ጊዜ ብሎታል ዳግም ምጽአት ይሄ ሰው ፋንዳሜንታል ቲዮሎጂ የሚባሉ ትምህርቶችን አካቷል በመጣ ጊዜ አስበኝ ነው ይያለ ያለው ይመጣል ዳግመኛ ይመጣል እንላለን ይሄ ማለት ስካቶሎጂ ነው ነገረ ምጽአት ስጋው ደግሞ ይመጣል ጥምቀት ይመጣል በኋላ ላይ አምስቱን በደንብ አምኖ ነው ሄዶ ፊያታዊ የምንም ችግር የለበት ባያምነው አስበኝ አይለው አይደለም ካላመነው እንደዛኛው አረ ተወሎ አውርደን ነበር የሚለው የመጀመሪያው እምነት ነው ለመዳን በእኛ ቤተክርስቲያን መዳን በአራት ነው የመጀመሪያው ኃጢአት ካመጣው ፍዳ ሁሉ መዳን ነው ሁለተኛው አዲስ ተፈጥሮ ነው ሶስተኛው እግዚአብሔርን ማወቅ ነው አራተኛው ደግሞ ሱታፊ አምላክ ወይም ቲዮሲስ የሚባል ትምህርት አለ አራቱን ማካተት አለበት በዚህ ሂደታዊ ድነት እግዚአብሔርን ማወቅ ማለት አውቆታል ጌታ ሆይ ያለ ነው አስበኝ ስትመጣ ምናምን የሚለው ይሄ ማወቅ ደረጃ ላይ ደርሷል ይሄ ፊያታዊ ሁለተኛው ሱታፊ አምላክ ነው ህብረታዊ ህልውና ኮሚኒየን ኦፍ ጋድ የሚባለው ወይም ዩኒየን ኦፍ ጋድ የሚባለው ትምህርት ነው ተሳትፎታል ተባብሮታል ምን ብሎ መሰል ሰምተው ከሆነ ያለው ዛሬ አለው በገነት ይኸውልህ በመንግስተ ሰማያት አይደለም ያለው አይተውኩም በገነት ከኔ ጋር ትኖራለህ ህብረታዊ ህልውና ነው ያሳያል ከኔ ጋር ነው የምትኖር ለዚህ ማስረጃ አላሳይ ዮሐንስ 6:54 ላይ ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ ይላል እርሱ በእኔ ይኖራል ስለሆነ ይህንን ህብረታዊ ህልውና ፊያታዊ ዜማ ሳይቷል ማለት ነው ክርስቶስን መለሰለ ዛሬ ከኔ ጋር ነው የምትኖር አንድ ሰው የክርስቶስን ስጋና ደም ሲቀበል ማለት ታርጌቱ የዩካሪስት ታርጌቱ ምንድነው ካልከኝ በክርስቶስ ስጋና ከክርስቶስ ስጋ የክርስቶስን ስጋና ደም አንድ ሰው ሲቀበል ከክርስቶስ ጋር አብሮ ይኖራል ታርጌቱ ስቆርብ ክርስቶስ ባንተ ውስጥ ይኖራል ለዛ ነው ዮሐንስ 6:54 ላይ ስጋዬን የበላ ደሜን የጠጣ ዘላለም ሕይወት አለው ካለ በኋላ ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱ ደግሞ በእኔ ይኖራል ህብረታዊ ህልውና
ስለሆነ ቅድም እንዳልኩ ቲዮሲስ የሚባለው ሱታፊ አምላክ የሚባለውን ጉዳይ ፊያታዊ ዜማ አድርጓል ማለት። ሌላ አልጨምርልን። ጥምቀት በእኛ ቤተክርስቲያን በሶስት ይተረጎማል። አንደኛው የውሃ ጥምቀት የሚባል አለ፣ ሁለተኛው የደም ጥምቀት የሚባል አለ፣ ሶስተኛው የእንባ ጥምቀት የሚባል አለ። አሁን ብዙ ጊዜ ሰምተህ ከሆነ በሆኑ ነገስታት ፊት መስክረው እዛው የሚገደሉ ሰዎች አሉ። እዛው አምነው ለምሳሌ ገድለ ጊዮርጊስን ስትመለከት እዛው አይተውት ቅዱስ ጊዮርጊስን በጊዮርጊስ አምላክ እኛም ማምነናል ስላሉ እዛው የተገደሉ ሰዎች አሉ። የውሃ ጥምቀት ሳያገኙ ምናቸው እንደ ጥምቀት ይቆጥርላቸዋል ካልከኝ ደማቸው። አዩ አይደለ ሲቹዌሽን የላቸው ሚደው ቆይ በኋላ እዛ ጋር ተጠመቅ ማለት በዛሽ ክስበት ነው ደማቸው እንደ ጥምቀት ይቆጥርላቸዋል። እንባቸውን አሁን የፊያታዊ ዜማ የነሳህ ጥምቀት ነው፣ በእንባው ነው ተጸጽቷል። ስለሆነ ጥምቀት በእኛ ቤተክርስቲያን በሶስት ነው የሚተረጎሙ። የእንባ ጥምቀት የሚባል አለ፣ የደም ጥምቀት የሚባል አለ፣ ከዛ ውጪ ደግሞ የውሃ ጥምቀት የሁላችንም የምናገኘው ጥምቀት ማለት ነው። ስለሆነ የመዳንን ነገሮች ሁሉ ፊያታዊ ዜማ በዛች 3 ሰዓት ውስጥ በሂደት በፕሮግረስ እያንዳንዱን እየፈጸመ አልፏል ማለት ነው። እና ንስሐ ገብቷል አይደለ? ሰው ለመዳን ንስሐ መግባት አለበት፣ ማመን አለበት። ሰው ለመዳን ማመን አለበት። ሰው ለመዳን ቅድም ያልኩት ቲዮሲስ ከአምላክ ጋር ህብረት አለው። ክርስቶስ ነገረው ዛሬ ከኔ ጋር ትኖራለህ ማለት ከክርስቶስ ጋር ህብረት አለው ነው ፊያታዊ ዜማ ማለት። ያን ህብረት ክርስቶስ አሳይቶታልና እንደዛ ፈጽሟል ማለት ነው። ጥያቄዎችን ጨርሻለሁ፣ ግን እንደው ከሆሳዕና እስከ ስቅለት ስለሆነ መነሻችንም የሆሳዕናን ቀንና የስቅለትን ቀን ስናነጻጽረው ያለው ጉዳይ አሁን ዓለም ላይ በደንብ ፍንትው ብሎ የሚታይ ጉዳይ ስለሆነ እዛ ላይ ትንሽ ሪያክት ካረክ እለካለሁ። ብዙ በጣም ጥሩ ምን ማለት ፈልጌ መሰለህ፣ የሆሳዕና ዕለት ዘንባባ ያነጠፉለት ልብሳቸውን አውልቀው ጌታ ሆይ አንተማ እሱ እንደውም አህያ ላይ ቁጭ ብለው አህያዋ መሬት መርገጥ የለባትም ብለው ልብሳቸውን ያነጠፉለት አምላክ ዓርብ ዕለት ሲሰቀል ግን ስቀለው ይሉ ነበር ራሳቸው። ይሄ ነገር አሁን በምንኖርበት በዚህ ጊዜ ብዙ ያጋጥመንም ወይ? ከዚህ ምንድን ነው የምንወስደው ትምህርት? መቼም አሁን ቅድም አንተ ስትለው ነበር ከ1 እስከ 30 ያከብራሉ ይሉናል እንጂ በዛ ውስጥ የምናስተላልፈው መልእክት አለ ስትል ነበር። አሁን ሆሳዕናንም ሕማማትንም ስቅለትንም ስናከብር የምንወስደው መቼም የሆነ የራሱ የሆነ ነገር ለእምነቱ ተከታይ ብቻ ሳይሆን ከዛ ውጭ ደግሞ ሆኖ እንደው ከውጭ ኦብዘርቭ ለሚያደርግ ሰው የሚወስደው ደግሞ በህይወቱ በሴኩላር ዓለሙም ቢሆን ሊተረጉመው የሚችለው ብዙ ነገር ይኖራል ብዬ አስባለሁ። እና ሆሳዕናና ዓርብ የገጠሙብን ብዙ ሰዎች የለን። በጣም ጥሩ። እችኛዋ ሰሙነ ሕማማት የህይወትን ፕላትፎርም በደንብ እንድትረዳው ማድረግ የሚችል ብዬ አስባለሁ። የመጀመሪያው ከሆሳዕና እንጀምር። ዓለም ላይ በጣም ጩኸት ከበዛብህ መሸሽ አለብህ። ባይሰው በጣም ምስጋና ከበዛ አደጋ ላይ ነው ማለት ነው። በጣም ዓርብህ እየደረሰ ነው፣ መጠንቀቅ አለብህ። አሁን አደጋ ነው። ምንኝ ከብዙ ኮሜንቶችና ላይኮች ጀርባ ውጊያዎች ይፈጠራሉ። ቀጣይ ምንም ጥያቄ። ያኔ እንደውም ኢየሩሳሌም ላይ ነው ስቀሉ። አሁን በዓለም ነው የሚሰቅሉ። ዘሆል ኢንታይር ወርልድ ሚዲያ ላይ ነው የሚሰቅሉ። ችግር የለባቸው። ስለሆነ በጣም ጥንቃቄ ያስፈልጋል። በዚህ ምድር ላይ ስንኖር በጣም ምስጋና ከበዛ አደጋ ላይ ነን ማለት ነው። ወይ ሰይጣን ንቋል ማለት ነው፣ ትቷል ማለት ነው። ምክንያቱም ትክክለኛ ሰው ከሆንክ አንተ ከክርስቶስ ጋር ከሆንክ ሁሉም ሰው ሊደግፍ አይችልም ማለት የሆነ ጠላት መነሳት አለበት። ምክንያቱም የሚለው መጽሐፍም በዓለም ሳላችሁ መከራ አለባችሁ ነው። እንዴት ነው ኮምፈርት ዞን ላይ ሆኜ ክርስቲያን ነኝ ልል የምችለው? ሰፈሪንግ መኖር አለበት፣ ዋጋ መክፈል። ስለሆነ ብዙ ሰው ዋጋ ሲከፍል ይደነግጣል። በፍጹም ምንም አሸንፎታል። ከድል ነሺዎች ጋር ነው የተገኘ ነው። በዚህ ስትጠመቅ የድል ነሺው ልጅ ነው የሆንከው። ስትቆርብ ከድል ነሺው ጋር ነው እየተባበርክ ያለው። ስለሆነ ማሰብ ያለብህ በመከራ እናልፋለን፣ በድል እንወጣዋለን። እና ሆሳዕና ዕለት የገረመኝ ዓርብ ዕለት እግር መንገዳቸውን የሚመቱ ተነበሩ፣ እንዳይቀርብኝ ብለው ማለት ነው። ሆሳዕና ዕለት ላይ መረጃው ሳይኖራቸውም ያመሰገኑ ነበር። አሁን ሶሻል ሚዲያ አይደለ ዘመነ ሚዲያ አያጣራም ሰው። አንድ የገጠመኝ ልንገር። አንድ መምህር በጣም ትልቅ መምህር ነውና እንደ አጋጣሚ ሆኖ በሕይወት ዘመኑ አንድ አደጋ ደርሶበት ነበርና
እግዚአብሔር ረድቶት ከዛ አደጋ ይወጣል እና ያን ቀን ያስበዋል እና ፌስቡክ ላይ ሶሻል ሚዲያ ላይ ምን ብሎ ይጽፋል? የተወለድኩባት ቀን ብሎ ይጽፋል። እግዚአብሔር ሁሌ ያን ቀን ያስበዋል እየዘከረ ምን እያለ እዛ ኮሜንት ላይ ገብተህ ስታይ እሰይ መምህር እንኳን ተወለድክልን ይላል። እሰይ ዓመት ይድገምህ እና ታይትል አንብበህ ኮሜንት ከሚሰጡ ሰዎች ይሰውር ይሆነ እና በጣም ተሸማቀቀ ልጁ። ዓመት ይድገምህ የሞተበትን ቀን ማነው ከሞት የተረፈበት ቀን ከአደጋ ከመኪና አደጋ የወጣበት ቀን ዓመት ይድገምህ ስለ ኮሜንት እኔ ጠላት ነኝ እና አብዛኛው የኛ ጊዜ ችግር አግዳሚው ማርበለታ ክርስቶስን ምንም ሳያጣሩ የሚመቱት ሰዎች ነበሩ። እንደውም እንትናን እኮ የጠየቀው ለዚህ ነው አንዱ ማሳያ መጻጉዕን ሲያገኘው እንዴት በካህናቱ በሊቀ ካህናቱ ፊት ትናገራለህ ብሎ በጥፊ መተው ደና መጻጉዕ ያ 38 ዓመት ከ38 ዓመት ጀምሮ ሽባ የነበረው ሰውዬ መተው ተነስቶ በጥፊ እና ክርስቶስ አንድ ጥያቄ ነው የጠየቀው ለምን ትመታኛለህ አንተ ለምን ሌሎች ብዙዎች እኮ መተውታል እሱ ሳይጠይቅ ለምን ነው? በጣም ጥሩ ጥያቄ 6666 ጊዜ ነው ይሄን ጥያቄ አባ ጄሮም አንስቶታል። ማለት ያውላ ስትመታ ዝም ያልክ መጻጉዕ ላይ እንዴት ነው ለምን ተናገርክ ብሎ ገርሞታል። አርብን ሲያስብ ጄሮ ምንድነው መሰለ የሚለው ትርጓሜ ላይ በሚወዱት ሰው እንደመከዳት ህመም የለም ይላል እና እነዛማ ጠላት ነው የተነሱት በጅራፍ ያዘጋጁት ነው ሊመርቁት አይደለም ሊገርፉት ነው። እሱም ለመሞት ብሎ የተወለደ ብቸኛ ክርስቶስ ነው። እኛ ለመኖር ነው የተወለደው እና በጣም የሚደንቅ ያ ሁላ ዱላ ሲያወርዱበት ዝም ያለ ክርስቶስ አንድ የመጻጉዕ ጥፊ ነው እኮ በጣም ነው ያመመው ስር ነው የገባው እና በሚወዱት ሰው እንደመከዳት የሚያም የለም ይላል እና እግር መንገዳቸውን የሚመቱ ሰዎች ነበሩ እና ሌንጊኖስም እኮ አለ አይደል ወጋው ቼክ ለማድረግ ጎኑን ወቅቶታል እንደምታውቀው ግን ያው እሱ ዘው አምኗል። አይኑ አንድ አይኑ ይሰራል ነበር በራለስ እንደምታውቀው እና እዚህ ምድር ላይ ሆሳና ከበዛ ጥሩ አይደለም። በጣም መገፋት ጥሩ ነው። ዋጋ ከፍ እንዲል ከፈለክ በመገፋት ውስጥ ማለፍ ጥሩ። ከወተትና ከቂቤ በማርኬቲንግ ደረጃ ዋጋው የቱ ነው ይወደደው? ቂቤ ነው። ወተት 80 ብር ወር 70 ብር ነው የምትገዛው ወተት። ወተት ስትገፋ ዋጋዋ ከፍ ብሎ ነው የመጣው። ዓርብ ዕለት ክርስቶስ ሊያስተምረን የፈለገው መገፋት ምንም ሪዝን የላቸውም። በሚስቱ ሁላ ማስጠንቀቂያ ሰጣለች። በፖለቲካል ብትሄድ ያስጠይቃቸው እስራኤላውያን ስቲል ነው። በሂውማን ራይት ብትሄድ ያስጠይቃቸዋል። የተፈጸመው ግፍ በፖለቲካል ማለት ኮንትራዲክሽን ተፈጥሯል። ምንድነው? ከተገረፈ አይሰቀልም ነው በእስራኤል ሕግ መሰረት። ከተሰቀለ አይገረፍም። ክርስቶስ ተገርፏል፣ ተሰቅሏል። የሚገርም ስለሆነ በደል ተፈጽሞበታል በሕግ ደረጃ። በሰብአዊ መብት ደረጃ ደግሞ ስትሄድ ትልቁ ውርደት ምን እንደሆነ ታውቃለህ? እርቃኑን ነው አደባባይ ላይ ቆምት ማለት ሞት ይሻላል። አንተ ያ ሁሉ ህዝብ ተሰብስበው እርቃንን አቁመው ሲዘባበቱብህ አስቡ እስቲ በል ተናገር እያሉ ሲያወሩ ሸፍነው ደግሞ ይመቱት ነበር። ማነው የሚመታ ምናምን እያሉ ከዛ ደግሞ እስቲ አይሁድ ንጉስ ነው እያሉ ደግሞ ተዘባበቱበት ይላል ቅዱስ ዮሐንስ አፈወርቅ። ገረመውና እንዲህ ያለ ትትና እንደምን ያለ ትትና ይላል። እንዲህ ያለ ዝምታ እንደምን ያለ ዝምታ ነው። በሸላቶቹ ፊት የማይነገር በግ ይለዋል ክርስቶስን ሲገልጸው። ከዛ በጣም የሚደንቀኝ በቁጣ ጎተቱት በፍቅር ተከተላቸው ይላል። ይገርም ሲጎትቱት ራሱ ያመናጨቁት እየሰደቡ ተሸከም እያሉ። አንደኛ በሆሳናና በትንሳኤ መካከል የህይወት ውጣ ውረድ እንዲህ ናት። የምትመሰገንበት ጊዜ አለ፣ የምትዋረድበት ጊዜ አለ። ምንም ጥያቄ የለው። ያኔ ግን ትክክለኛ ወዳጅን አንተ የምታውቀው በምን ይመስላል? በችግር ጊዜ ነው። በጣም ብዙ ሰው እንደዛ ብሎ ነው የሚያስብ አይደለም። መቼ ነው? ኢሞሽናል አክሲደንት በደረሰ ጊዜ ቶሎ ሪያክት ማደርግበት ጊዜ የለም። ለምሳሌ አንተ ዳኒ እንዲሆንክ እኮ ስትለኝ ያቺ ማሳያት ሞመንት የለችም። ትክክለኛ ማንነት ሰው ለምሳሌ ለቅሶ ላይ ብዙ ሰው ለቅሶ ይመጣል።
የመጣው ወዳጅን እንባም ቢያለ የሚል ሰው ገጥሞ ያውቃል? ኧረ እኔ ምንድነው የምለው እንዴት ነው የሚለቀሰው ምናምን የሚል ሰው እና ሪያክት ማስመሰል የሚችል ሰው አለ። ኢቭን ኢፍ የለቅሶ መረጃ ሳያውቅ ምን ሆኖ ነው ግን ይሞተው ይላል። ከዛ ወላ ሪያክሽን እናቴ አጎቴ ምናምን ብሎ እንትን ይላል። ለቅሶ ላይ የተገኘ ሁሉ ወዳጅ ነው ማለት አይደለም። ችግር ጊዜ መቼም ከለቅሶ በላይ ከሞት በላይ ችግር የለም። ትልቁ የያዘን ዳርቻ እሱ። ለቅሶ ላይ የተገኘ ሁሉ ወዳጅ አይደለም። በሰው ያቺ ሞመንት አለች። የመጀመሪያ ጉዳይ ዜናውን ስትሰማ የምታወጣት ሪያክሽን ናት። በሰው ትክክለኛ ወዳጅና ጠላትን የምትለዩ። መጻጉዕ እንዴት አለ? ወዲያው ሪያክት አደረገ። ክፉ ነበር አዩ እና ሆሳዕና ዕለት ላይ ስትሆን አትለየውም ወዳጅና ጠላት። ክርስቶስ በተሰቀለበት ሰዓት እኮ የሚያዝኑም ነበሩ እኮ እንደው ባይሆንበት የሚሉ ነበሩ። እንደውም ያቺ ሴት ስታለቅስ አላያት? ስለራሳችሁ አልቅሱ፣ ወላድ መካን የምትመሰገንበት ጊዜ ልጅ መውለድ የማይችሉ ሰዎች ምስጉን ነው የሚባሉበት ዘመን ይመጣል፣ ስለኔ አታልቅሱ ስለራሳችሁ አልቅሱ ያላቸው ጊዜ ነበር። ስለሆነ በጣም ደስታ በዛ ማለት በጣም ነገሮች አልጋ ባልጋ ሆኑ ማለት ምንም ጥያቄ የለውም። ዓርብ ደግሞ አይቀርም እና በሆሳዕና ዕለት የተሰበሰበ ሁሉ ወዳጅ ነው ማለት አይደለም። ያው ቅድም ብለዋል፣ ገለበጡት እኮ በሳምንቱ ስቀለው ብለው ተናግረዋል። እና ክርስቶስ አምላካችን አንደኛው የሚያስተምረን መመስገንን አትፈልጉ ነው። ቅድም ብለዋል፣ ዝም አስብላቸውም ብለውታል እኮ እኔ እነሱን ዝም አስብለ ኢየሩሳሌም ድንጋዮች ያመሰግኑኛል። ምስጋናን አይሻም ነበር ከነሱ ምንም ነገር አይፈልግም አይደለም። ስራውን ነበር ሲሰራ ነበር። ህይወት በመተቸት በመውደቅ በመነሳት ውስጥ ከሆነች የምታልፈው በቃ አርፈ ስራን ስራ። እንደ አባ መቃርስ እንዳለው እኮ ነው። እንደ መቃብር ኑር አለው። ይሄ መነኩሴው የሚገርም መቃርስን እየሄደ ይጠይቀዋል። የሰው ትችት በዛበት እና የሰው ምስጋና በዛና ግራ ተጋባ። ዳይናሞ እስከ ይሄ ሆሳዕናና ስቅለት ሆነበት ህይወቱ። ምን ላደርጋለሁ እና ምን ብሎ መሰለኝ መከረው፣ ሂድና መቃብር ቦታ ሙታንን አመስግናቸው እና እናንተ ሙታን ንዑዳን ክቡራን ምናምን ያለ በጣም ብዙ ምስጋና አወረደላቸው። ፋይናሊ መጥቶ የሚመልስ የለም። ያው መቃብር ነው። መቃርስን ጠየቀው። አንድ ሰው እኮ አይመልስልኝም አለው። እንዴ ላድርጋባ አለው። ምናልባት ስታመሰግናቸው ትትና ይዟቸው ነው እና ሄድና ስደባቸው አሉ። ሄደና ሰደባቸው። አንድ ሰው የሚናገር የለም። አራውንም የሚያወራ የለም። የሚመልስልኝ እኮ የለም አባላቸው። በቃ እንደ መቃብር ኑር አሉት። በቃ መቃብር ስራውን ይሰራል። ዝም አድርጎ አደራውን መጨረሻ ላይ ያስረክባል። በቃ እዚህ ምድር ላይ ስትኖር አደራ አለ የተሰጠ ከአምላክ ዘንድ የተሰጠ መክሊት አለ። ያለ ዓላማ አልተወለድም፣ ያለ ዓላማ አልመጣም። ስራህን ሰርተ ማለፍ ነው። ገብቷል? እያንዳንዱ እንቅስቃሴ ውስጥ መጨረሻ ላይ በተሰጠ ምን ሰርታል የሚል ጥያቄ ነው ያለው እንትን ላይ ምጽአት ላይ ማለት ነው። እና የክርስቶስ ምጽአትን ስታስበው እስካቶሎጂ የሚለውን ኮንሰፕት ስታየው ስትመጣ ምን ሰራ ነው አይደል? ያ ባለ 5 ባለ 2 ባለ 1 ፍሬ የተጠቀሰውና የመጀመሪያው ኮንሰፕት በሆሳዕና ዕለት ምንም አላላቸውም። አህዮቹን ፈታችሁ አምጡልኛ ከነ ውርንጭሏ በቃ መፍታት ለጌታ ያስፈልጉታል የተባሉ ጉዳዮች አሉ። እያንዳንዱ ቀን ለእግዚአብሔር ያስፈልጉታል። በጣም መፈታት ያለባት ቀኖች አሉ። በተለያዩ ትችቶች፣ በተለያዩ ኮሜንቶች፣ በተለያዩ መልካም ያልሆኑ ጉዳይ የወደምንበት ቀኖች አሉ። ፈታችሁ አምጡልኝ ይላል። እነዛን ቀኖች ለእግዚአብሔር ያስፈልጓቸዋል። ያንተ ቀኖች ያንተ እያንዳንዱ ጊዜያቶች በጣም አስፈላጊ ናቸው በእግዚአብሔር ዘንድ። ስለሆነ ስራህን ሰርተ ማለፍን ነው አንደኛው የሚያስተምረን። ሁለተኛው ወዳጅነት። ዓርብ ዕለት ላይ ማርያም ሚላለ ወይም ደግሞ ግብረ ሕማማት ወይም ድርሳነ ማህየው የሚባሉ እነዚህ ሕማማት ላይ በጣም የሚነበቡ መጻሕፍቶች ናቸው። እዛ ላይ የሚያነሳው አንድ ጉዳይ አለ። እመቤታችን ቅድስት ድንግል ማርያም ስለ ስሟ አጠራር ክብር ይግባትና በጣም የሚደንቅ ሰው ዋጣ ነበር። እንደ ቶማስ የት አለ? ማቴዎስ የት አለ? እንድሪያስ የት አለ? የሉም። በዛ ሰዓት የተገኘው ቁርጠኛ ወዳጅ ዮሐንስ ወንጌላዊ እና ቅዱስ ያሬድ ምን አለው መሰለ ስለዚህ አባት ሲናገር ዘመድስ አለ ዮሐንስ ወልደ ነጎድጓድ ነው አለ። የቁርጥ ቀን ወዳጅ ይሏል ሲገልጸው። በቃ ትክክለኛው ዮሐንስ በዛ ቀን ሳይፈራ ተገኝቷል። ክርስቶስ ከተነሳን በኋላ 70 ዘመናት ፊቱን ጻም
ቁጥረ ገጽ ትሏለች ቤተክርስቲያን። አዝኖ ነው ማለት ትንሣኤ ነው አይቷል እኮ አልወጣለትም። አየህ ሕማማት በዛ ልክ እንዲሰማን ነው ቤተክርስቲያን የምትፈልገው። እኛ እኮ በዓለ ሃምሳ ሲመጣ እንረሳዋለን ትንሣኤ። ዮሐንስ 70 ዓመት አልረሳውም ዘመኑን ሙሉ። እኛ ከሳምንት በኋላ ታይናለህ እሱ ሲነሳ እኛ መሞት እንጀምረን በቃ እንዲህ እኮ ነን። ሪሊ ያልሆነ ስሜት መሆኑን የምታውቀው እኮ በዛ እሑድ ዕለት ትረሳዋለህ። ያ ያለቀስክለት ክርስቶስ የትንሣኤ ዕለት የሆነ ኃጢአት እየሰራ ትገኛለህ። በቃ በሆነ ኃጢአት ውስጥ ጾም እኮ ሲፈታ ብዙ አመሎቻችን አብረው ይፈታሉ እኮ። ትክክለኛ የክርስቶስ ወዳጅ ሕይወት ዘመኑን ሁሉ ሕማሙን ያስባል እንደ ዮሐንስ እና ወዳጅነትን ነው የሚያጠይቀው። በዚሁ አጋጣሚ አንድ የሚነሳ ጥያቄ ይኖራል ብዬ ተስፋ አደርጋለሁ። ታዲያ ወዳጅን በምንድን ነው የምለየው የሚለው ሰው ማለት ከሰው ጋር ነው የምንኖረው። ዓርብ ዕለት እስኪመጣ ድረስ መለየት አትችልም አይደል? ጠላትና ወዳጅን እንዳልከው ቅድም አንተም እውነት ነው በመከራ ጊዜም ይገለጣል። ያም አክሲደንት ኢሞሽናል አክሲደንቱም እንዳለው ነው እንዳልከው አንተም ትክክል ነው። በጣም ትክክለኛ ወዳጅህን እና ጠላትህን መለየት የምትችልበት የቤተ መቅደስ ስትራክቸር በጣም ይረዳል። አብዛኛው ሰው የሚጎዳው ሁሉን ሰው ልብ ውስጥ እየከተተ ነው። ስትኖር እንደ ቤተ መቅደስ መኖር አለብን። የኛ ቤተክርስቲያን ሐሳቧ ቤተ መቅደስ 3 ደጃፍ አለው የሚገርም። የመጀመሪያው ቅድስት ማነው ቅኔ ማህሌት ይባላል እንደምታውቀው። ሁለተኛው ቅድስት ይባላል። ሶስተኛው ቅድስተ ቅዱሳን ይባላል። እና ቅኔ ማህሌት ላይ ሁሉም ሰው ነው የሚኖር አይደል? ሊቃውንቱም ሴቱም ወንዱም ሁሉም ማህሌት ይከታተላል። አሁን ትንሣኤ ላይ አንዱ ነው እሱ። ሁለተኛው ቅድስት ነው። ቅድስት ላይ ቆራቢያን ብቻ የሚቆምበት ማለት ሚስጥር ለመካፈል ብቻ የሚቆም። ቅድስተ ቅዱሳን ደግሞ ካህኑና እግዚአብሔር ብቻ ናቸው፣ የታቦት ያለበት ቦታ ማለት ነው። እንዲህ ነው ሰዎችን ማስቀመጥ ያለብህ ይላል። ያው እኛም ቤተ መቅደስ ነው። አንተ በስራ የምታውቃቸው ባልደረቦች ሊኖሩ ይችላሉ። እንዴት በአንድ ቀን ወዳጅ ታደርጋቸዋለህ? እንዴት ልብ ውስጥ አንዳንድ ሰው ገጥሞ ያውቃል በአንድ ቀን ሁሉን ነገር ዝርግፍ የሚያደርግ እነዛ ሰዎች ናቸው ዓርብን መቋቋም የማይችሉት። ገብቷ ብዙ ሰው ውስጥ እስካለ አደጋ የአባ እንጦንስ ታሪክ የሚነግረን ይሄንን ቤቱ ሲገባ ሰው ይዤ አልገባም የሚል ፕሪንሲፕል ነበረው። በአቱን ይዞሯልና በመኔቱ እየገረመው ምን ሆነ ነው እንጦንስ ሲለው ሰው ይዤ እንዳልገባ ይላል። ተኝተው የማይተኙ ሰዎች አሉ። የሆኑ ሰዎች አጀንዳ የሆኑባቸው ሰዎች አሉ። ስለሆነ መስተካከል አለብን ማለት ነው። እና የመጀመሪያው ቅኔ ማለት ላይ ያሉ ሰዎች አሉ። ከሰው ሁሉ ጋር በሰላም የምትኖርበት ቦታ ነው። ቅድስት ማለት የሚስጥር ጓደኛ ማለት ነው። ስንት በጣም ጓደኞች አሉ። የሚስጥር ጓደኞች አንተ ማለት ብዙ ናቸው። አይደንቲፋይ ማድረግ ከባድ። ስንት በቁጥር ግን 3 4 እኔ የለህም አንተ የለኝም። እኔ ሳሎን ያልኩት አቡነ ሽኖዳ ሳልሳዊ ናቸው። ብዙ ጓደኛ ያለው ሰው ጓደኛ የለውም ይላል። እና ብዙ ጓደኛ ያለው ሰው ጓደኛ የለውም ይላሉ አቡነ ሽኖዳ ሳልሳዊ። ሰው ባበዛ ቁጥር ትርፉ ቁስል ነው። በጣም ትርፉ መታመም መታወክ ነው። እና የመጀመሪያው ጉዳይ በዚህ አይነት መንገድ ብዙ ሰው ይሄ ሁለት ህይወት ሊኖረው ይችላል። ይሄ ቅድም እንዳልከው የሚስጥር ጓደኛና እቺ ከሁሉም ጋር በጣም የሚጎለን የመጨረሻው ህይወት ነው። ሪሊፍ ማናገኘው ሰላም ማይኖር ለዛ ነው። እቺ የመጨረሻዋ ቀን ምንድናት መሰለን? እግዚአብሔርና እኛ የምንኖርበት ህይወት ያስፈልጋል። ያቺ ቅድስተ ቅዱሳን ህይወት ማለት ከእግዚአብሔር ጋር ብቻ የምታሳልፈው ጊዜ ያስፈልጋል። እና ትክክለኛው ወዳጅ ማን ነው ካልከኝ ቅዱሳኑና እግዚአብሔር ናቸው። ልብ ብለው ብዙ ምዕመን ቼክ ቢያደርግ በጣም የሚወደው ቅዱስ አለው። የሚገርም ለአንዳንዱ ቅዱስ ገብርኤል ይሆናል፣ ለአንዳንዱ ቅዱስ ሚካኤል ይሆናል፣ ለአንዳንዱ አቡነ አረጋ ይሆናል። የሆነ ቅዱስ አለ በጣም የሚወደው። ያ ነው ያንተ ትክክለኛ ወዳጅ። ያ ቅዱስ ነው ከአንተ ጋር አብሮ ብዙ ነገርን ማሳለፍ ይፈልጉና በተለይ ገድለ አቡነ ሀብተ ማርያም የሚባል መጽሐፍ አለ። እዛ መጽሐፍ ላይ ቅዱስ ሚካኤል መልአክ ብቻ አይደለም ይላሉ፣ ወንድምም ጭምር ነው ይላል። በዚህ ልክ ሊቀርቡ ይችላል። እና እሱም ማሰብ የወዳጅነት ጉዳይ በጣም የሚለይበት። በጣም ትክክለኛ ወዳጅ ስትሆን ደግሞ ለትክክለኛ ወዳጁ እመቤታችንን ሸልሞታል ለዮሐንስ አይደል? ነዋት እናት ሽልማት ተሸልሞ ነው ሄደው እና የታማኝ ሰው ውጤቱ ሽልማቱ ድንግል ማርያም ትሆናለች ማለት ነው። ሶስተኛ የህይወት ፓስ ዓርብ፣ ቅዳሜ፣ እሑድ ወደዛ ልሻገር ከስቅለት ቀዳም ሶርና ትንሣኤ የህይወትን ፓዝ ክርስቶስ ያስተማረበት መንገድ እንዴት መሰለ? በመጽሐፍ ቅዱስ በጣም ተደጋግመው ያሉ ቁጥር ምንድነው ካልከኝ 3 የምትለው ነው። በተለይ ሰፈሪንግ ያለባቸው መስዋዕትነት የተከፈለባቸው በተለይ ቅዱስ ዲዮናሲዮስ ነው በዚህ ጉዳይ ላይ ማብራሪያ የሰጠው።
ሰፈሪንግ ያለባቸው ዋጋ የሚያስከፍሉ ጉዳዮች ያለባቸው ላይ 3 ቀን የፈጁ ጉዳዮች ናቸው ይላል። ምን ማለት መሰለ? ለምሳሌ አብርሃም ይስሐቅን ለመሰዋት በኦሪት ዘፍጥረት መጽሐፍ ላይ ስትመለከት የፈጀበት ቀን ወደ ሞሪያን ተራራ ወደሚባለው ለመሄድ 3 ቀን የፈጀበት። ክርስቶስ አምላካችን ስለ ስሙ አጠራር ክብር ይግባውና ከሙታን ለመነሳት በ3ኛው ቀን የተነሳ መስዋዕት ተከፍሏል አይደል? ዓርብ ዕለት ዋጋ ከፍሏል ለኛ። ዮናስ ጋር ወሰደ የነነዌ የበአሳ አንበሪ የዮናስ ትራቭል ጉዞ 3 ቀን የፈጀበት ማለት አሳ አንበሪ ውስጥ ቁጭ ብሎ አልጋ ባልጋ አይሆንም። አሳ አንበሪ ውስጥ ነው ያለው። በሆነ ትሬን እየሄደ አይደለም ያለው ዮናስ፣ በአሳ አንበሪ ሆድ ውስጥ ነው ያለው። ያቺ ቀን ከባድ ናት ለዮናስ። እነዚህ ዋጋ የተከፈለባቸው ይህን ቤተ መቅደስም በ3 ቀን አፍርሼ እሰራዋለሁ ነው ያላቸው ክርስቶስም ስለኛ ሰውነት ሲናገር ነው። ምን ማለት ነው ሲባል የህይወትን ፎርማት እየተሰራ አይደል ነው። ህይወት ማለት የ3 ቀን ጉዞ ናት። ምን ማለት ነው? በአርብ በቅዳሜና በእሑድ ውስጥ ማንነት ያለን። በተለይ ስርዓተ ቅዳሴ ላይ በንሳ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጎ የሚለው አውድ ላይ አንደኛው የምናገኘው ሐሳብ አይነት ሰው ዝቅ ሲል እንዴ ንሳ አልገባው ምናምን ይላል አይደል? አንዳንድ ሰው ለምንድን ነው የምለው የገቡት ይበሉ እንጂ ምናምን ነው። እንደሱ አይደለም ኮንሰፕቱ። አሁን ያለንበት ዘመንን ለመግለጽ የተጠቀመችበት ሜተር ነው ቤተክርስቲያኒቷ። ምንድነው የሚለው? የመጀመሪያው አርብ ነው ማለት በዚህ ዓለም ላይ ስትኖር እንደ አርብ ነው የምትኖር። በቃ መከራ ትቀበላለህ፣ ግድ ነው። ዋጋ ከፍለህ ታልፋለህ። ግን በዛ መከራ ውስጥ መቀበል ክርስቶስ ከኛ ጋር፣ እግዚአብሔር ከኛ ጋር። ለዚህ ነው ቅዱስ ዳዊት አልሰማውም? በሞት ጥላ ውስጥ እንኳን ብሄድ አንተ ከኔ ጋር ካለ ክፉን አልፈራም ይላል መዝሙረኛው ዳዊት መዝሙር 22 በቅንፍ 23 ላይ። እግዚአብሔር እረኛዬ ነው ይላል፣ የሚያሳጣኝ የለም ይላል ዳዊት። እና አንተ ከኔ ጋር ካለ ምንም ማለት ሰው ማመን ያለበት በሰው አይደለም መደገፍ ያለበት። ምንም ስትራግል ይምጣ እግዚአብሔር ካንተ ጋር ካለ ማለፍ ትችላለህ። እና ከሞት በላይ ስትራግል የለም ወይም ደግሞ ፈተና የለም። በሞት እንኳን ባልፍ ነው በዛ ጥላው በሞት እንደው በጥላው እንኳን ባልፍ አንተ ከኔ ጋር ካለ አልፈራም ይላል ቅዱስ ዳዊት። ቅዱሳን አባቶቻችን ሲኖሩ መንገድ አልጋ ባልጋው ነውላቸው። እስር ቤት ገብተው መዝሙር ያወጡ እኮ ናቸው ቅዱሳን ማለት። እየተገረፍክ እንዴት ትዘምራለህ? እየተተፋብህ እንዴት ደስተኛ ትሆናለህ? ቅዱስ ጳውሎስና ቅዱስ ሲላስን ሐዋርያ ሥራ ላይ ስታያቸው ዋጋ እየከፈሉ እየተገረፉ ምናምን ደስተኛ ናቸው። እንደውም ይላል ቅዱስ ጳውሎስ ሁሉ ጊዜ በጌታ ደስ ይበላችሁ ይላል። ሰው እንዴት ሁሌ ደስተኛ ሊሆን ይችላል? አይ ይቻላል። ምክንያቱም አምነዋል። አርብ ውስጥ ነው እየኖሩ ይላል። አይዟችሁ ይላል። አንቀጸ ብፁዓን የሚሰደዱ የሚራቡ የሚጣሙ ምናምን ይል ጥቅስ ይበዛል ባይብል ላይ። ህይወት አርብ ላይ ናት ያለችው። ግን አርብ ላይ አንቀርም። እኔ አርብ ላይ አንድ ሰው ምን ማድረግ አለበት መሰለህ? ምንም ባትችል በጣም ቢከብድ ዝም ማለት። ኦሪት ዘጸአት ምዕራፍ 14 ቁጥር 14 ላይ አንዳንዴ ህይወት ላይ ፈርዖንና የኤርትራ ባህር የሚገጥሙበት ኮንዲሽኖች ይመጣሉ። እንዲህ አይነት ኬዞች ናቸው አርብህን ሊያናጉ የሚችሉት። ይህ ሙሴ የሰጣቸው ምክር ምንድነው? ነብይ እግዚአብሔር ሙሴ ዝም በሉ። የኛ ህዝብ አሁን በጣም አደጋ ውስጥ እየገባን ያለነው ዝም ማለት አልቻለም። የሆነ ችግር ሲመጣ ሚዲያ ላይ እንወጣለን። የሆነ ነገር ሲመጣ ሚዲያ ላይ በጣም ፐብሊክ እናደርገዋለን። በቃ ዝም። ለዛ ነው የማይፈታው። እንዲስታውጣው ደግሞ ከችግር ላይ እየወለደብን የሚመጣው ከመዘዝ ላይ ይዞብን ነው የሚመጣው። አንዳንድ ጉዳዮች ሁሉንም ሳይሆን አንዳንዴ በህይወት የሚፈጠረውን ሁሉ ፐብሊካይዝድ ማድረግ እኮ አይጠበቅብን። ዝም ማለታችን እንዴ ብዙ ሰው ዝም ስለማይል ነው መከራው የሚያበዛው። እና ሙሴ መከራቸው ግድ የላችሁም ዝም በሉ እግዚአብሔር ስለእናንተ ይዋጋል ያላቸው እየነገራቸው ዝም ሊሉ አልችልም። ባህር ተከፈለ፣ ተሻገሩ። እኛ እግዚአብሔር አይደለንም። ሁሉን ነገር መሸከም አንችልም። ሁሉም ነገር ላይ መልስ መስጠት አንችልም። በሁሉም ነገር ላይ መፍትሄ አካል መሆናችን በቃ ዝም ብለህ ማለፍ ያለበት ጊዜ አለ። አንዳንዴ ሰጠኸው ማለፍ መቻልን ይሄ ራሱ ጸጋ ነው መሰለኝ። መተው አንዳንዴ ጥሩ ነው እኮ አባቶች ይላሉ መርሳትም ጸጋ ነው ይላሉ እኮ መተውም ጸጋ ነው ሲሉ ማለት ነው። በቃ ተተለፍ ሰላም ትሆናለህ። በዚህ አባርሳኒ የሚለው እኔ ብዙ ጊዜ ባወራሁት ነገሮች እጸጸታለሁ ይላል። ዝም ባልኩበት ቀን ግን ተጸጽቼ አላውቅም። አሁን ተጸጸተ አቃል ወይ ለምን ዝም አልኩ? በተናገርከው ግን ትጸጸታለህ። ምን አለ ባልል እንደው ዝም ብዬ ባልፍከው ይላል። በቃ ዝምታን መለማመድ አለብን። አንዱ የሳይድ ኢፌክት ይመስለኛል የሶሻል ሚዲያ የዝምታን ጸጋ ገፎናል ብዬ አስባለሁ። ለእያንዳንዱ እንትን መልስ መስጠት እንፈልግ ሰዎች አለ። አትችልም ሁሉንም ማስደሰታት። ክርስቶስ ዝም ብሏል ሲጠየቅ። አዩ
አለው ጠየቀው እንዴ ዝም ትላለህ ብሎታል ይሄ እውነት ምንድነው ብሎ የጠየቀው ጲላጦስ አደባባይ ላይ ሲያቆመው ክርስቶስ ዝም አለ ነው የሚለው ምን ይበለው አንዳንዴ ዝም ብለህ ማለፍ ያለብህ በዝምታ የሚመለሱ መልሶች አሉ ዝም ማለት እውነት ምንድነው አለው አደባባይ ላይ ያቆም ከፊቱ የቆመ አሁን ለምሳሌ አንተን ወንድሜን መልኬ የዳኒ ምን አይነት ነው ብለ አይ እንዴ ጠቆር ያለ እንትን ያለ ምናምን ብትለኝ ችግሩ አንተ ጋር ነው ያለው ፊት ለፊት ቁጭ ብዬ ስለኔ መልክ ማብራሪያ መስጠት አይተበቅም እውነት ፊት ለፊቱ ቁጭ ብሎ ምን ይበለው ዝም አለው ክርስቶስ በቃ ዝም በለ ምን አታገለ እዛ እንባቆም ምን አለ መሰለ በዚህ ጉዳይ ላይ ማለት እውነት ነው ሰፈሪንግ ግን አቅዬ ማየት አልፈልግም እኔ በግል ይሄ አይ እግዚአብሔር አለ ምናምን ብዬ ማለፍ አልፍ አይኑ እንደክማለን ሐዋርያ ማኑ ነቢያቱም አማራውት ነበር ከሆነሳለ ምን አለው መሰለ ምንም እንኳን አለ በለስ ፍሬ ባታፈራም ይላል ትንቢተ ዕንባቆም ምዕራፍ 3 ቁጥር 17 በለስ ባታፈራም ምንም እንኳን በሬዎች በጋጣ ውስጥ ማን በበረት ውስጥ ላሞች ባይገኙ ጋጣዎች ፍሬ ባይሰጡ አበቦች ፍሬ ባይሰጡ ምንም እንኳን አለ ምንም እንኳን ማለት ያው ከፍቶታል ምንም እንኳን ነው ያለ ያሮች ሆዴ በሳጸሉት ነው ግን አለ መጨረሻ ላይ ጌታ እግዚአብሔር ኃይሌ ነው አለ በተራራዎች ከፍታ ላይ እንደ ዋላ እግሮች በተራራዎች ከፍታ ላይ ያስሄደኛል ይላል እግዚአብሔር በጥቃቅን ውስጥ ማስሄድ አይፈልግም አንተ በተራራ ላይ ነው ከፍታ ማስሄድ የሚፈልገው አንተ እና በሆነ ስትራግል ውስጥ አለ ማለት እግዚአብሔር በደንብ ተራራ ላይ ሊያስወጣ ነው ማለት ነው ዓርብ ደረሰብህ ማለት ትንሳኤ እየደረሰ ነው አይደል ከሆሳና በኋላ ስቅለት አላላለም ቀደም አሁን ደግሞ ከዓርብ በኋላ ደግሞ ትንሳኤ እና የሆነ ቻሌንጅ ተፈጥሮ እንኳን ብርሃኗን ስትከለክላስ ማንንም በሌለበት ሊሰሙት እንኳን አልወደዱም ተናገረ ሲሉት ዝም ይላል የመቱት አንተ አይውር ንጉስ ነው ያሉ ምን ብሎ ይናገራቸው በዛ ሌቭል ላይ እንኳን ብትደርስ ነው የሚለው ይህ መፍትሄው ዓርብ ላይ ዝም ብሎ ማለፍ ነው እና ይሄንን ነው ያሳየና በተራራ ከፍታ ላይ ዕንባቆም እንደተናገረው ሊያስሄድ ሲፈልግ እግዚአብሔር ዓርብ ላይ ያስቀምጣል ከዓርብ ቀጥሎ ቀዳም ሱር ብዙ ሰው ሚስ ያደርጋታል ቅዳሜ ራሱ የዝምታ ቀን ይሄ ማለት መካነ መቃብር መከራ ተቀብለንም በተርላም ሄርክ ምናምን እመነኝ አንድ ቀን ይሄን ፖድካስት እኔም አንተም ዝም የምንልበት ቀን ይመጣል ያ ማለት ሞት በቃ በዓርብ ብቻ አልፋችሁ አትሄዱ ዜን ቅዳሜ ይመጣል ይያለ ነው ቅዳሜ ለታ ያ ስቀሎ ምናምን ሲል የነበረ ህዝብ የለም በመስቀል ላይም አባት ሆይ የሚያደርጉትን ይቅር በላቸው የሚያደርጉትን አያውቁምና አባት ሆይ ይቅር በላቸው ያለ መሐሪ አምላክም ከመስቀሉ ወርዶ በከርሰ መቃብር ላይ ነበረ ቅዳሜ ለታ ማንም ሁሉም ፀሐይም ብርሃኗን መልሳለች ተፈጥሮም ኮስሞሎጂም ሚለው ሲስተምም የተመለሰበት ሁሉም ዝም ነው ያለው ያ ጲላጦስም ለፍርድ ሲሯሯጥ የነበረው ህዝቡን በለው ስቀለው ሲለው የነበረው ወታደሮቹ ሲጨነቁ የነበሩት ቅዳሜ ለታ ስትሄድ ምንም ነገር የለም ያ ዓርብ ለታ ኪራይላይሶን ይያልክ ስትሰግደው ስትጮህ የነበረው ቅዳሜ ስትነሳ ምንም የለም አይበላም አክፍሎት አለ እንደምታውቀው ምግብ አፍ እንኳን ዝም ይላል አክፍሎቱ አንደኛው የክርስቶስን ሐዘን ማሰብ ነው ሁለተኛ ኃይል አታገኝ ዝም እንድትል ትፈልጋለች ቤተክርስቲያን ቅዳሜ ለታ ሰው ሲበላ ነው የሚያወራው ዝምታን ነው የምትመክረው ያኔ እና የመካነ መቃብር ባይዘው የሚያስፈራው ዝምታው እና ይሄ የተንጫጫው ሚንጫጫው የሚያወራው የሚሳደበው የሚያመሰግነው ሁሉም ሰው የህይወት የቀን ጉዳይ የመምጣት የሚሄድ ጉዳይ ይሁን እንጂ ሁሉም ሰው ዝም የሚልበት ቀን ይመጣል ያኔ ዝምታ ነው ምንም አይነት ወሬ የለም ከዝምታው በኋላ ግን ምንናገርበት ቀን ትመጣለች መቼ ነው ትንሳኤ የትንሳኤ ቀን ደግሞ እሑድ ነው ከቅዳሜ ቀጥሎ ትንሳኤ ነው ክርስቶስ ተንሥአ እሙታን ያኔ በክብር እንነሳለን ማለት ነውና እቺ ሶስቷ ቀን የህይወት ፕላትፎርምን የተሰራችበት ቀን ናት ማለት ነው ይሄንን እንረዳበታል በጣም አድርጌ አመሰግናለሁ ዳኒ ቃላት የለኝም እዚህ ድረስ መጥተህ ይሄን መሰለ ቆይታ ስላደረግን በጣም እጅግ አድርጌ አመሰግናለሁ ተስፋ አደርጋለሁ ደግሞ በሌሎች ርዕሰ ጉዳዮች ሌላ ጊዜ ደግሞ እንዲሁ ደግሞ እንደምንገናኝ ተስፋ አደርጋለሁ ትንሣኤን ያቀርብልህ ሌላ ነገር አለውና በጣም አድርጌ አመሰግናለሁ ተስፋ አደርጋለሁ ሌላ ጊዜ እንደምንገናኝ ብዙ ርዕሰ ጉዳዮች እናነሳለን እንደወጣት እና ቤተ እምነት አካባቢ እንዳለ ሰው
እናነሳቸው የሚገቡ ብዙ በርካታ ጉዳዮች ሊኖሩ ይችላሉ። እነሱን ደግሞ ለማነሳሳት ሌላ ጊዜ እንገናኛለን። በጣም አመሰግናለሁ። አመሰግናለሁ።